እንደ ኤለን መስክ ትሪሊየን ብትይዘው ምን ያደርግልሃል? ስራ ገንዘብ አትያዝ አይደለም፣ ካገኘ አስራት አውጣ፣ ምጽዋት ስጥ፣ ግን አትንገብግቡ ባካችሁ። እግዚአብሔር በሰጠን ነገር መጀመሪያ ነገር እኮ ደስታ የሚገኝ በገንዘብ አይደለም። ባለህበት አትደሰትም? ባለ ነገር ተደሰት። መጀመሪያ ደስ ይበል። ሽሮ ከሆነ የምትበላ ስጋ የሚበላውን አትየው። ስጋ ስለበላ ይመስልሃል እንጂ አይበልጥህም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ምስጉን ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ በጎነት የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። ቸሩ መድኃኔዓለም አምላካችን የእመቤታችን የድንግል ማርያም የቅዱሳንን ጸጋ በረከት ያሳድርብን። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ቁጥር 1። የእስራኤል ልጆች ግን እርም በሆነው ነገር ታላቅ በደል በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርሱም ከሆነው ነገር ወሰደም። እግዚአብሔርም በእስራኤል ልጆች ላይ ተቆጣም። ኢያሱም ከቤቴል በምስራቅ በኩል በቤት አዊን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ፣ ጋይንም ሰልሉ ብሎ እንደተናገራቸው ሰዎችም ወጡ፣ ጋይንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3 ሺህ ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣም፣ የእግዚአብሔርን ሕዝብ ሁሉ ግን ወደዚያ አትውሰድ፣ ጥቂቶች ናቸውና አሉት። 3 ሺህ ያህል ሰዎችም ወደዚያ ወጡ። የጋይም ሰዎች አባረሯቸው፣ ከፊታቸውም ሸሹ። የጋይ ሰዎችም ከእነርሱ 36 ሰዎችን ገደሉ። ከበሩ ጀምረው እስካጠፏቸው ድረስ አባረሯቸው፣ በቁልቁለቱም ገደሏቸው። የሕዝቡም ልብ ደነገጠ፣ እንደ ውሃም ሆነ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎችም በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፣ ወዮ ጌታ እግዚአብሔር ሆይ በአሞሬዎናውያን እጅ አሳልፈ ትሰጠን ታጠፋንም ዘንድ አገልጋይ ይህንን ሕዝብ ዮርዳኖስ ለምን አሻገረም? በዮርዳኖስ ማዶ ተቀምጠን በኖር ነበርን እኮ። ጌታ ሆይ እስራኤል ጀርባውን ወደ ጠላቶቹ ከመለሰ እንግዲህ ምን እላለሁ? ከነዓናውያንም በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ከምድርም ያጠፉናል። ለታላቁ ስምህም የምታደርገው ምንድር ነው? እግዚአብሔርም ኢያሱን አለው፣ ለምን በግንባር ተደፍተሃል? ተነስ፣ ሕዝቡ በድለዋል፣ ከእነርሱም ጋር የገባሁትን ቃል ኪዳኔን አፍርሰዋል። እርም ከሆነው ነገር ሰርቀው ወሰዱ፣ በዕቃቸውም ውስጥ ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ተነሳና ሕዝቡን ቀድስ፣ እንዲህም በላቸው፣ እስራኤል ሆይ እርም የሆነ ነገር በመካከልህ አለ። እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻቸው ፊት መቆም አትችሉም ብሎም የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ራሳችሁን አንጹ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ከቅዱስ ኢያሱ ወልደ ነዌ በረከት ቸሩ መድኃኔዓለም ያሳትፈን። ዛሬ እንግዲህ የደገኛ ነቢይና መስፍን የቅዱስ ኢያሱ ወልደ ነዌ ዓመታዊ የዕረፍት በዓሉ ነውና እርሱን ባስመለከተ እንደ እግዚአብሔር ፈቃድ እንማራለን። ቀደም ሲል ያነበብኩት ታላቅ ነቢይ ኢያሱ ከቅዱስ ሙሴ እስራኤልን ተቀብሎ ምድረ ርስትን እንዳወረሰ በሚናገረው መጽሐፈ ኢያሱ ውስጥ የሚገኝ ንባብ ነው። በኢያሱ ዘመን ድል እንጂ ሽንፈት አይታወቅምና አንድ ጊዜ ግን ሽንፈት ደርሶባቸው ውርደት ገጥሟቸዋልና በዚህ ምክንያት
ኢያሱ እግዚአብሔርን የለመነውም እግዚአብሔርም ለኢያሱ የመለሰለትን ኃይለ ቃል ለእኛ ትምህርት እንዲሆነ እንመለከታለን። ሁለት ኃይለ ቃላት አሉ። አንደኛው ሕዝቡ በድለዋል የሚለው ነው። ሁለተኛው እርም የሆነ ነገር በመካከልህ አለ የሚል ነው። ርዕሳችን የመጀመሪያው ይሆናል። ኋለኛውም ግን ጊዜያችንን የሚመለከተውን ነገር ለማውሳት ይረባናል፣ ይጠቅመናል። የቅዱስ ኢያሱ ታሪክ የእስራኤል ታሪክ ነው። ዛሬ እስራኤል የምትባል ዓለምን የምትበጠብጥ አገር አለች። እጅግ አስቸጋሪ ሰዎች የሚኖሩባት፣ ድሮም ከአምላካቸው ጋር ስምምነት ያልነበራቸው፣ በየመካከሉ ከተነሱ ቅዱሳን በቀር እስራኤላውያን የሚታወቁ ስማቸውና ግብራቸው ባለመግጠም ነው። ስማቸው እስራኤል ነው። እስራኤል ማለት ሕዝበ እግዚአብሔር ማለት ነው። አብዛኛው ታሪካቸው ግን ጣዖት ማምለክ ነው። እግዚአብሔርን ያመለኩባቸው ወራት ጥቂት ናቸው። እነዚያም ቅዱሳን የነበሩባቸው ዘመኖች ናቸው። ይህ ሕዝብ እግዚአብሔርን መመልከት ያለበት አይምሮ፣ ሕሊናው፣ አይነ ልቡናው ከእግዚአብሔር መራቅ የሌለበት ሆኖ ሳለ ያን ስላላወቀ፣ ስላላስተዋለ ወይም ስላልፈለገ ዛሬ በሀገራችን፣ በዘመናችን፣ በቤተክርስቲያናችን እንደምናየው በዚያ ወራት ችግር ነበረ በጣም። ታዲያ ደህናዎቹ ሰዎች ባሉበት ጊዜ እግዚአብሔር ሕዝቡ ጣዖትን ሲያመልክ ሊያጠፋ ሲል ሙሴ በመካከል እየገባ ሶባአኮ ሙሴ ህሩዩ ቆመ ቅድሜው አመበድብድ ይላል አይደለም ዳዊት መዝሙር 105 ላይ። የተመረጠው ሙሴ በመካከል እየገባ እያማለደ፣ ማማለድ ብቻ አይደለም ሕዝቡን እየቀጣ እንደ ፊንሃስ አስተንፈስካ ለልብየ ብሎ እግዚአብሔር ሕዝቡን ሊያጠፋ ሲል ከስቢና ዘንበሪን በጦር አነባብሮ በመጣል ካህን ሆኖ ሳለ ካህን ሊያደርገው በሕግ ደረጃ ሊያደርገው የማይቻለው ነገር ካህን ሰው መግደል አይችልም። ፊንሃስ ግን ሰው ገድሎ በእግዚአብሔር ፊት ሞገስ አግኝቷል። በእስራኤል ታሪክ ከፊንሃስ በኋላ የተነሳ ሳሙኤልም አጋግን በመግደል በእግዚአብሔር ፊት ሞገስ አግኝቷል። ምክንያቱም አባቶቻችን በትርጓሜ ካህን መግደል የለበትም፣ ነገር ግን ፊንሃስ ክስቤና ዘንበሪን፣ ሳሙኤል አጋግን መግደላቸው ዕዳ በደል አልሆነባቸውም። እስራኤል የጎደሉትን ከመሙላት ያጠመሙትን ከማቅናት ተቆጥሯል እንጂ። በዚህ ምክንያት ፊንሃስ 300 ዓመት ክህነት ተሰጥቶታል። ሳሙኤልም የእግዚአብሔር ወዳጅ ተብሏል። እና እስራኤል እንዲያ ነው ታሪካቸው። ታዲያ ስለ ቅዱስ ኢያሱ ዛሬ ክብሩ ነውና ወደ ርዕሱ ከመምጣታችን በፊት ኢያሱ ማን ነው? ዛሬ ኢያሱ በዓል ብቻ አይደለም። ካሌብን የምታውቁ ካላችሁ ኢትዮጵያዊ ካሌብ ሳይሆን የእስራኤሉ ካሌብ ወልደ ዮፎኒ የዮፎኒን ልጅ ካሌብን የምታውቁ ካላችሁ፣ ሌላ ደግሞ ሰሎሞን ሳይሆን ሰልሞን ወልደ ነአሶን አይደል? የቦዔዝ አባት ወይም የኢዮቤድ አያት ወይም የእሴይ ቅድመ አያት ወይም ደግሞ የዳዊት ቅም አያት የሆነ ቅዱስ ሰሎሞን ዛሬ ዓመታዊ በዓሉ ነው። ሦስቱን እስራኤል ምድረ ርስት ሲገቡ በዋናነት ኢያሱ፣ ከሱ በታች ደግሞ ካሌብና ሰሎሞንን የመሰሉ ጻድቃን ነቢያት፣ በጎዎቹ ሰራዊት እየመሩ ሕዝብ እያጠነከሩ ከነዓን ምድረ ርስትን ወርሰዋል። 60,000 አጋር ካለቁ በኋላ ቀጥሎ የመጣውን ትውልድ ምድረ ርስት ያወረሱት እነሱ ናቸው። ታዲያ ነገር ከስሩ ነውና እግዚአብሔር አብርሃምን ከከላውዲዮን ወደ ካራን፣ ከካራን ወደ ከነዓን ጠርቶ ያችን ስፍራ ርስት አድርጌ እሰጥሃለሁ አለው። ዛሬ ያሉ እስራኤላውያን እሱ ለኛ ነው ይላሉ። ሐሰት ነው። ዛሬ በፍልስጤም፣ በሶሪያ፣
በሊባኖስ ያሉ ሰዎችን የሚያሰቃዩበት አንዱ ምክንያት ከላይ ለአብርሃም ከታች ለኢያሱ የነገረው መሬት በሙሉ የኛ ነው። በነገራችን ላይ እስራኤል ሲባል በዚህ ዘመን ያለችው እስራኤል ዌስት ባንክና ጋዛን ብቻ የምትፈልግ የሚመስለው አይደለም። ከሳውዲ የተወሰነ መሬት ትፈልጋለች፣ ከግብፅ ትፈልጋለች፣ ከዮርዳኖስ ትፈልጋለች፣ ከሶሪያ ትፈልጋለች። ሊባኖስ እንዳለ የምትዋጥናት እንደምንድን ነው የሚባል የሚዋጥ ነገር ምንድን ነው? ከኒና አይደለም በባህል እንጂ በትርጓሜ ምንድን ነው? እንደምን ዋጥናቸው ይባላል። በነገራችሁ ላይ እስቲ 2 ምክር ልስጥ እዚሁ ላይ ልግታና 2 ምክር ለእናንተም ለእኔ የሚረባ ነገር ልስጣችሁ። አንደኛም እዚህ ክህነት ያላችሁ እና በጉባኤ ቤትም በወንበር የምትማሩ ወንድሞቻችን ስላላችሁ በኃይለ ቃል እየተናገርኩ መማር ብቻ አይጠቅምም ብዬም ብላችሁ መማራችሁን እየነቀፍኩ አይደለም። ያልተማረ ሰው አይረባም፣ ማወቅ አለባችሁ። መማር ግዴታችሁ ነው። መማር ብቻውን ግን መርዝ ነው። ስነ ምግባር የሌለው ቅድስና የሌለው ትምህርት መርዝ ነው። ደጋግሜ የምነግራችሁ ነገር አለ። እንጀራ የሌለው ሳህን እንደማለት ነው ስነ ምግባር የሌለው ትምህርት ማለት። ምክንያቱም የምንማረው ለቅድስና ነው ወይስ አይደለም? ንገሩኝ። በመማር የጸደቀ አለ? የምንማረው ለምንድን ነው? ለመጽደቅ አይደለም። ግን የሚጸደቀው በመማር ነው አይደለም። የምንማረው ለምንድን ነው? የተማርነውን ነገር ሐቁን እውነቱን ተረድተን ለመኖር አይደለም። ካልኖር ነው መማራችን ወይም በጥሩ አማርኛ ስነ ምግባር፣ ቅድስና፣ መልካም ሰብዕና የሌለው አዋቂ ሰው መርዝ የነካ ዕቃ ማለት ነው ይላሉ አባቶቻችን። መርዝ የነካ ዕቃ ያረፈበትን ነገር በሙሉ ይመርዘዋል። እና ስለዚህ መማራችሁን አለምነቅፈው ተማሩ። ነገር ግን ስትማሩ ዕለት ዕለት ስነ ምግባር ይኑረን። ዕለት ዕለት መንፈሳዊ ሥራ፣ ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን፣ ትትናን፣ ትዕግስትን፣ ንስሐን፣ ሥጋ ወደሙን ተግባራችሁ አድርጉ። እንዳትቆርቁ። ብዙ ጊዜ የቤተ ክህነት ሰው በተለይ የአብነት ተማሪዎች እንዳትቆርቡ ምንድን ነው የሚከለክላችሁ? የሚከለክላችሁ ልንገራችሁ ምን እንደሆነ ሰይጣን ብቻ ነው። ምዕመኑ እየቆረበ እናንተ ለምን የማትቆርቡት? ብሉይ እየተማረ የማይቆርብ ምንድን ነው ችግሩ? ሐዲስ እየተማረ የማይቆርብ ቅዳሴ ወንበር እየተማረ ቅኔ እየተማረ ድጓ እየተማረ ምንድን ነው ከመቆርባን የከለከለ? እሱ እንድታስቡት ነው እንጂ መማር ግድ ነው። መማራችሁማ ግድ ነው። እንዲያውም በተለይ ዲያቆናት ደግሞ በደንብ ተማሩ። ይሄ ውትፍትፍ ያለ አይደል? የከተማ ዲያቆን ሲባል እንዴት ትንሽ ባቶች ይሻላሉ እንጂ እንዲያው እንትን ነው፣ ልክፍክፍ ያለ ነገር ነው። የከተማ ዲያቆን ይገርማቸዋል። እኛ ልጆች እያለን ክህነት ስናመጣ ጓደኞቻችን አብዛኞቹ የማክሰኞ ውዳሴ ማርያም እየተማሩ ነው ክህነት ያመጡ። ይገርማቸዋል። አሁን ይሄ በጣም ትልቅ ውድቀት ነው። አንድ ሰው ክርስትናው ሳይገባው እንዴት ነው ክህነት የሚቀበል? እንኳን ይቅርና ውዳሴ ማርያም ሳይዘልቁ አልኳቸው። ውዳሴ ማርያም መልካ መልክ ዘልቆ ለዲቁና የተገባ ነው አይደለም? እሺ ግብረ ዲቁናውን በሙሉ ዘልቆ ለዲቁና የተገባ ነው አይደለም? ተውት። መዝገብ ቅዳሴ ዘልቆም የተገባ ነው አይደለም? እነዚህ ሁሉ ያስፈልጋሉ፣ በጣም ያስፈልጋሉ። የግድ ጎበዝ ከሆነ እስከ መዝገብ ቅዳሴ ይሄዳል። ሁሉን ቅዳሴ ጥንቅቅ አድርጎ መያዝ ማለት ነው፣ በዘርም በዜማም። በእርግጥ መዝገብ ቅዳሴ በዜማ የያዘ ሰው በዘር ለመድገም ይቸገራል። በዜማው ስለሆነ የሚለምደው አብራችሁ በዘር እናንተ መዝገብ ቅዳሴ የተማራችሁ ያላችሁ ስለማውቅ ዘሩንም አብራችሁ በደንብ ጥንቅቅ አድርጎ። ምክንያቱም ዜማ ማለት በማይቻልበት ጊዜ በዘር በቃል መያዙ ጥሩ ነው። ዜማውን ብቻ ሳይሆን ዘሩንም አብሮ። እንዴት ዘር ሳይያዝ እንዴት ዜማ ይያዛል ብትሉ፣ እሱማ ምን ጊዜም ዘሩ ሳይጠና ዜማው አይጠናም። ግን በዜማ ብቻ ያጠና ሰው በዘር ድገመው ሲባል እሺ አይለውም። ይህን ሞክሩት። ባለፈው በቀደም ስናወራ ነበራል። እድሜ ልካችሁን በዜማ የምትጫወቱን ነገር ድገሙት ብትባሉ ድንግጥ ነው የሚል እና በእውነቱ እሱ ያስፈልጋል። ዋናው ትምህርቱን አይደለም የነቀፍኩባችሁ ነው። ቅድስና ይኑረው፣ እንሞክር፣ ንስሐ እንግባ፣ የነፍስ አባት ይኑረን፣ ጠዋት ማታ እግዚአብሔርን ምሕረትን ለምነው እንጸልይ ለማለት ነው። አንዱ ምክር እሱ ነው። ሁለተኛው ምክር ደግሞ ለሌሎቻችን ያው ክህነት ያላቸውንም ያጠቃልላል። ምንም ነገር ስንሰራ ለእግዚአብሔር ሁሉ መስራትን እንማር። ለምሳሌ እስቲ መንግስት መስሪያ ቤት ተቀጥሮ የሚሰራ ሰው እስቲ
መቼም ይሄን ውዳሴ ከንቱ ብላችሁ ቆጥራችሁት መቼም እጅ ወደታች። እሺ አንድ ሌላ መንግስት ሰራተኞች 2 3 ምንድነው? በጣም ከፍ አድርጉት እንጂ ምንድነው? ግብር አንጠይቃችሁም። ለምሳሌ አሁን እናንተ መስሪያ ቤት ትሄዳላችሁ አይደለም? መስሪያ ቤት 2 ሰዓት ተኩል ነው የሚገባ። 2 ሰዓት 2 ተኩል አይደለም? 2 ተኩል የምትገባው አንተ እንዳይቀጡህ ነው ለእግዚአብሔር ብለህ ነው። አትመልስልኝ። እሱ ለልብ ነው የምትነግረው። የምትሰራው ስራ መጀመሪያ ኃጢአት እንዳልሆነ እርግጠኛ ሁን። ተቀጠርክበት መንግስት የሚቀጠር ግለሰብ ስራው ኃጢአት እንዳይሆን ተጠንቀቅ። ራሱ ግን አብዛኛው ስራ ኃጢአት የሚሆንበት እድል የለውም። ስለዚህ ኃጢአት ካልሆነ ለሚከፈል ደሞዝ አይደለም መጀመሪያ ለማን ስትል ነው በሰዓት መግባት ያለብህ? ለእግዚአብሔር። ምክንያቱም አለቃ ኖረ አልኖረ ፊርማ ኖረ አልኖረ ማን ያህል ንገሩኝ። ውሎ ስዳል አይደለም? ይህንን እነሱ ደሞዝ እንከፍላለን አንተ ግን ምሰራ ብለው ሰጥተዋል አይደል? ያችን ስራ ጠንቅቅ አድርገህ በተገቢ መስራት ያለብህ ለኃላፊ አይደለም ለመስራት አይደለም። መጀመሪያ ለማን ነው? ለእግዚአብሔር ነው። ክርስቲያን መሆን በቃ የትኛውንም ስራ ኃጢአት እስካልሆነ ድረስ ምድራዊውን ስራ ራሱ ለእግዚአብሔር እንስራው። መብራት ኃይል የምትሰራውን ቴሌ የምትሰራውን ሌላ መስሪያ ቤት የምትሰራውን ስራ ለእግዚአብሔር ብለህ ስራው። ሰው አያላይ አይደለም። ይሄ ራሱ አንድ ነገር ነው። ነጋዴዎች ወይ በግላቸው የምትሰሩ ሰዎች ምንም ነገር ስታደርጉ ለምሳሌ ትርፍ ልታተርፉ ስትል ቁጭ ያላችሁ ታስቡታላችሁ። ይህንን ስንት ነው መሸጥ የሚገባኝ? ስንት ነው ማግኘት ያለብኝ? ፍትሐ ነገሥት የተማራችሁት ካለ መቼም ስለ ንግድ መጽሐፍ ያስተምራል። ያንን ስትወስኑ ምንድነው የምታደርጉት? ይህን ያህል ትርፍ ባገኝ ይገባል፣ በደል ዕዳ አይሆንብኝም፣ እግዚአብሔርን አላስቀይም ብላችሁ ነው ተመን የምታወጡለት ትርፉን ማለት ነው። ከዛ በኋላ ደግሞ አስራት በኩራት ምጽዋት አለ። ከዚያ ደግሞ የቸገረ ሰው ቢመጣ አቅም የሌለው ሰው ድሃ ቢመጣ፣ በነገራችሁ ላይ አቅሙ እያለው ሊያጨበረብር የሚመጣ አለ። የለኝ የሚላል ሰው አለ። ሰውን እኮ ፊት ትክብራችሁ አይታችሁ ታውቁታላችሁ። እንዲያው እንዴት አድርገን እንዳትሉኝ እንጂ ይታወቃል። እንዲያው ልምዱ ካላችሁ በጣም የቸገረው ሰውና ያለው ሰው ይታወቃል እኮ። አንዳንድ ሰው በጣም ዝንጥ ብሎ እኮ ምንም የሌለዋል። ልብሱን አይደለም የምታዩት፣ የሚታይ ነገር አለ። ብቻ ምንም ነገርን ስናደርግ ከእግዚአብሔር ጋር መኖር ከፈለግነ ብዙ ሰው ከእግዚአብሔር ጋር የሚያኖረው ጾሙ፣ ጸሎቱ፣ ስግደቱ፣ ንስሐው ስጋው ብቻ ይመስለዋል። በምድራዊ ህይወት ለእግዚአብሔር የማትታመን ከሆነ ይሄ መንፈሳዊ ተግባሩ ብቻ ከባድ ነው የሚሆነው። ደህና ዋላችሁ። ልብ በሉ። እናንተን ክህነት ያላችሁ ጉባኤ ቤት የምትማሩትን አትማሩ አይደለም፣ መማራችሁ ግዴታ ነው። ባትማሩ ትወድቃላችሁ። መውደቅ ማለት መንፈሳዊ ውድቀት የሚገጥማችኋል። ነገር ግን ትምህርታችሁን ስጋዊ አታድርጉት። ምን አድርጉት? መንፈሳዊ። ንስሐ እየገባችሁ እየጾማችሁ ለእግዚአብሔር ፍቅር ተማሩ። ስትቀጽሉ ለእግዚአብሔር ፍቅር ቀጽሉ። ቅኔ የምትማሩ ሰዎች የምታቀርቡትን ቅኔ ከሰው ሰውኛ ነገር አርቁት። ወደ ስብሐተ እግዚአብሔር አቅርቡት። ወደ ሃይማኖት ምስጢር አቅርቡት። ዝም ብላችሁ እንቶ ፈንቶ የሰው ነገር አታውሱ። ምሳሌ ስትመስሉ የእግዚአብሔርን ስም የማይገባ ቦታ ላይ አታስገቡ። መቼስ ደጋግ ሊቃውንት ያሉበት የቅኔ ጉባኤ ቤት እንደዚህ አይነት ጥንቃቄ እንደንታጥበቡ በቀኝ ያቆማቸው በረከታቸውን ያሳደረብን። በጣም እንደዚህ ያልሆነ ምሳሌ ያለ ፍጡር ከፈጣሪ ምናምን እንደዚህ አይነት ነገር አይሆንም። የጌታችንን ስም ከከፍተኛ አክብሮት ጋር ነው በቅኔ ውስጥ የምንጠቀመው ከሆነ በምድራዊ ነገሮች አንቀኝ አይደለም፣ መለማመጃ ይሆነናል። መለማመጃ ከለመድን በኋላ ግን ምድራዊ ነገር ምን ያደርጋል? የግለሰብ ስም እያመጡ ቢፈተፍቱት ምን ያደርጋል? ለራሱ መዳኛ ያጣን አንድ ሰው እያመጣ በቅኔ ውስጥ እያስገባ ብታንቆለጳጵሰው ምን ያደርጋል? ምንም እኮ ፋይዳ የለውም። እና ይህንን ያልኳችሁ ትምህርታችን መንፈሳዊ ነገር፣ ሌሎቻችን ደግሞ ምን እንሆን? በአጠቃላይ ኑሯችን የማን እንሆን ነው? ንገሩኝ። አጠቃላይ የምናደርገውን ነገር በሙሉ ስለማን ብለን እናደርገው? ስለ እግዚአብሔር እውነት ብለን እናደርገው። ይህንን ለማለት ነው። ወደ ጉዳያችን እንመለስ። እንግዲህ እስራኤላውያን የእስራኤል ሰዎች አሁን ዓለምን ለመረበሽ የሚጠቀሙት ይሄ እግዚአብሔር ለአብርሃም ኋላም ለኢያሱ ቃል ገብቶታል ተብሎ በመጽሐፍ ቅዱስ የተጻፈውን ኃይለ ቃል ነው። ትክክል ነው ኃይለ ቃሉ። ዛሬ ግን አይሆንም። ለጊዜው የተፈጸመ ነገር ነው እንጂ በጥንቱ ብንሄድ እኮ እኛ እኮ እስከ ማዳጋስካር ድረስ ከታች እስከ ታንዛኒያ ወደ ታች ድረስ እኮ ግዛት አልነበረንም። እንዴት ዋላችሁ? አረቢያን ሁሉ እንገዛ አልነበረም? ግብፅ የኢትዮጵያ ግዛት አልነበረችም? ዛሬ ግን ይሄ ያምረናል ማለት እብደት ነው። ያለን ይበቃናል። የቸገረን ምንድን ነው? ተፋቅሮና ሰላም ነው የቸገረን እንጂ እና ደግሞ በልቶ ማደር ነው የቸገረን እንጂ
ያለን ሀገራችን ያለን ይበቃናል። የኤርትራ ሰዎችን የምንፈልጋቸው ወንድምነታቸውን መሬታቸውን አይደለም፣ የባህር በር ምናምን አይደለም። የኤርትራ ሰዎች ምኖቻችን ናቸው? ወንድሞቻችን። የመንፈስ ብቻ አይደለም የስጋም ወንድሞች ናቸው። ምንም መነጣጠልም አይችልም። እና በእውነቱ እሱን መድኃኔዓለም ያውቃል ወደፊት የሚሆነውን ነገር። እና እግዚአብሔር ለአብርሃም ርስቱን ከሰጠው በኋላ ግን ወራሹ አብርሃም አይደለም ለልጆች ነው ያለው፣ ልጆቹ ነው። እና 430 ዘመን እንደሚኖሩ በባዕድ ሀገር ነግሮት ነበርና ይስሐቅ ያዕቆብ ብሎ ያዕቆብ ከ12 ልጆቹ ጋር ግብፅ ወርዶ 218ቱን መቼም ደህና ኖሩ፣ ወጣ ገባ እያሉ 218 15 ዓመት በመከራ ኖሩ። አባቶቻችን ምን ይላሉ? እስራኤል በሰው ሀገር 430 ዓመት ኖረ ይላሉ። ትክክል ነው አይደለም? አሁን እኮ ቅድም ብያቸዋለሁ። ትክክል ነው አይደለም? ትክክል ነው። ታዲያ በሰው ሀገር ምን ማለት ነው? ለሁለት ያስተረጉማል። በጥሬ ዘር ብንመለከተው እግዚአብሔር ለሰው ብሎ በፈጠረው ሀገር ነው። ለምን? ለእግዚአብሔር ምድር በመላ ምድረሰ ውሃ በለጓ ለማየው የሰው ልጅ የትኛውም ስፍራ ላይ ሄዶ መኖር በእግዚአብሔር የተፈቀደለት ነገር ነው። የትም ሀገር ሄዶ መኖር ይችላል። ዛሬ የፖለቲካ ድንበር ተሰምሮ ይሄ ከዚህ ወዲህ አትለፍ ይባላል እንጂ የትኛውም ቦታ ላይ ሰው ልጅ እንዲኖር እግዚአብሔር ፈቃዱ ነው። ባሉታዊ ግን የሰው ሲባል ምንድነው ትርጉሙ? ነናላችሁ ይሄ ነገር ያንተ ነው አይደለም ሲባል ሰው የራሱ ቃል ምንድነው? አየኔ አይደለም የሰው ነው ይላል አይደለም? የሰው ማለት የኔ ባይ ጌታ አለው ባለመብት ነው ወይ? አይደለም። ግብፃውያን ለግብፅ ባለመብት ናቸው ብላችሁ ታስባላችሁ? የግብፅ ባለመብቷ ማን ነው? ንገሩኝ። እግዚአብሔር። የኢትዮጵያ ባለመብቷ ማን ነው? የአሜሪካ ባለመብቷ ማን ነው? ሰዎች ግን አጥር ያጥሩላችሁና ይሄ የኛ ሀገር ነው ድርቅ ብለው ታው እንጂ አንተም እኮ ስትመጣ እንግዳ ነበርክ። እንግዳ ያልሆነ ዓለም ላይ አይገኝም። ዛሬ አውሮፓን የሞሏት በሙሉ አውሮፓውያን እኮ ወደኋላ ብንተርክ አልነበሩም። ዛሬ እንትና ይውጣ እንትና ይግባ የሚሉ እነ ትራምፕ ከየት ነው የመጡ? ከአይርላንድ አይደል የመጡት? ገና እኮ ነው 200 ምናምን ዓመት እኮ ነው። እዛ ያገኟቸውን ሰዎች ጨፍጭፈው እኮ ነው አሜሪካውያን አሜሪካ የምትባል ሀገር ይሰሩ። ስሟም አሜሪካም አይደለም ሲጀመር። ነናላችሁ ዛሬ ኢትዮጵያ የምንባላ ሰዎች ሁላችንም መጤነን እኮ ያመጣጣችን ርቀት ነው። ለምሳሌ እዚህ ጉባኤ አንተ ዘግይተህ ነው የመጣ አይቻለሁ አይደለም? አንተ ቀድመን የመጣ አይደለም ነበርክ አይደለም? አሁን ስታስበው ከሁለታችሁ የዚህ ጉባኤ ባለቤት ማን ነው? ሁላችሁም አይደላችሁ። አንተ ቀድመ ስለመጣ ቀድሞ መጣት ጥሩ ነው፣ ግን ባለ ንብረት አያደርግም። ስለዚህ ስምምነቱ ምን ይሻላል? ወይ የሁላችንም ነው ወይ የሁላችንም አይደለም አይደል? የገሌ አይደለም። ኢትዮጵያ ወይ የሁላችን ናት ወይ የሁላችንም አይደለችም። ይህን ማወቅ ማስተዋል ይገባናል። እስራኤል በሰው ሀገር ኖረ። ኋላ መከራው ሲበዛ ራሔል ስታለቅስ እግዚአብሔር ሰማ። ሙሴን ላከ። በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ፈርዖንና ሰራዊቱን አጥፍቶ እግዚአብሔር ሕዝቡን ከግብፅ ባርነት አወጥቶ ባህር ኤርትራን ከፍሎ በደብረ ሲና በበረሃ 40 ዘመን መግቧቸዋል። አሁን ልብ በሉ። ቅድም ያልኩትን እንደገሙት በ9 በ10ኛ በ11ኛ የሚለውን ንገሩኝ። በ9 ምን መቅሰፍት፣ በ10ኛ ሞተ በኩር። ሞተ በኩር ምን ማለት ነው? የበኩር ልጆች ሞት ነው አይደለም? በ11ኛ ስጥመት ወይም ስጥመተ ባህር አጥፍቶ ከዚያ 40 ዘመን መና ከሰማይ እያወረደ ውሃ ከጭንጫ እያፈለቀ ደመና እየጋረደ በአምደ ብርሃን እየመራ በ7 ደመና እየተንከባከበ አባቶች እንዲሉ እስራኤል በትርህ አልወደቀ፣ ጫማ አልወለቀ፣ ልብስህ አላለቀ ነው። ድገመው አምጣ እስቲ። ያዙ የቤተክርስቲያን አማርኛ ነው። ግጥም እንደሆነ አታውቁም? ቤት ይመታል እኮ ትርጓሜ ይባላል። የትርጓሜ ሀተታ አሰጣጥ አንዱ ቤት እንዲመታ ማድረግ ነው። ታዲያ አንዳንድ ጊዜ ቤት እንዲመታ ተብሎ ያጸይፋል። እንዲያ ውልፍት ይላል ቤት ለመምታት ምን ይላል? እናትነት ከድንግልና እመቤትነት ከግርድና ይላል አይደል? አየው አጸየፉ ቤት እንዲመታ ብሎ። ግርድና የሚባል ነገር ለእመቤታችን ጸያፍ ነው፣ አያስጠቅስም፣ የሌለን አገልጋይነት ነው። ግርድናና አገልጋይነት አንድ አይነት አይደለም። አገልጋይነት ፈቃድ ይጠይቃል፣ ግርድና በግድ ነው።
እመቤታችን የጌታ አገልጋይ የሆነች በግድ ነው? እንኳን እመቤታችን እኛ የእግዚአብሔር አገልጋይ ምን ሆነው በግድ ነው? በፈቃድ እኮ ነው፣ በውድ እኮ ነው እንጂ ግርድና የሚባል ቃል ጸያፍ ነው። አየህ ትርጓሜ ላይ እናንተ የምትመረው ስታገኙት አስወጣው። ቤት መምታት አይደለም ቁም ነገሩ፣ መጀመሪያ ኃይለ ቃሉ ነው ቁም ነገሩ። ቤት ለመምታት ለማጸየፍ ጥሩ አይደለም እና በእውነቱ እሱ ማጥናት ይገባል። እስራኤል 40 ዘመን ሙሴ እየመራቸው ሲያስቸግሩት ብቻ ቆዩ። እግዚአብሔር ሙሴን አሮንን እና አጠቃላይ 60,000 አጋር ወደ ርስት አትገቡም ብሎ ማለ። በዚህ ምክንያት ሙሴ፣ አሮን፣ ሌሎቹም በጎዳና ቀሩ፣ አረፉ። ያልሞቱ 40 ዘመን እግዚአብሔርን አበሳጭተው እግዚአብሔርን አሳዝነው ያልሞቱ በጊዜው በወቅቱ እድሜያቸው በጎልማሳነት የነበሩ ስንት ሰዎች ናቸው? 2 ሰዎች ናቸው። እነሱም ኢያሱና ካሌብ ናቸው። ነገር ግን በዛው ዘመን ቅዱስ ሙሴንም አሮንንም የሚያውቁ ግን ሌሎች ደግሞ ነበሩ፣ በልጅነት እድሜ ነበሩ። እነ ሰሎሞን ለምሳሌ ነበሩ፣ እነ አልዓዛር ነበሩ፣ እነ ፊንሐስ ነበሩ። ግን ሲወጡ ትንሾች ናቸው። እነሱ 40 ዘመን ስለሆነ በበረሃ የቆዩ። ኢያሱ ግን እስራኤል ከግብፅ ባርነት ሲወጣ እድሜው 40 ዘመን ነበረ። ቅዱስ ሙሴ ሲያርፍና እስራኤልን ሲቀበል ስንት ዘመኑ ነበረ? 80 ዘመኑ ነበር። ይኸውም በዚሁም ቅዱስ ሙሴ መስሎታል። ምክንያቱም እስራኤልን ለመምራት ቅዱስ ሙሴ ሲቀበል እድሜው ስንት ነበረ? 80 ዘመን ነበር። 40 ዘመን በግብፅ ኖሯል፣ 40 ዘመን በምድያም ኖሯል አይደለም? ከዚያ ደግሞ 40 ዘመን መርቷቸዋል እስራኤልን። የቅዱስ ኢያሱ መጀመሪያ እንድንማረው የሚያስፈልገው ትልቁ ነገሩ ምንድን ነው ካላችሁኝ፣ እግዚአብሔርን ብቻ አይደለም ቅዱስ ሙሴን ማገልገሉ። ለዚያ ነው ረዱ ለሙሴ በየትኛውም መጽሐፍ ታገኙት የማን ረዳት ነው የሚለው? የእሱ መልእክተኛ ነበር። የቅዱስ ሙሴ አገልግሎታል ከአንጀቱ ከልቡ። በዚያ ምክንያት በቅዱስ ሙሴ ላይ ያደረ መንፈስ ቅዱስ በሱ ላይ ማድሮበታል። ለዚያ ነው ቅዱስ ሙሴ በደብረ ናባው ካረፈ በኋላ ያንን ከባድ ሕዝብ አመሉ የማይቆጠር የማይያዝ ያንን ከባድ ሕዝብ እንዲመራ እንዲያስተዳድር ወደ ርስት እንዲያስገባ የታዘዘ የተሰጠው ኢያሱ ነው። እግዚአብሔር ለኢያሱ ምን ብሎታል? ከሙሴ ጋር እንደነበርኩ ካንተም ጋር እሆናለሁ፣ ከቶውኑ ጠላት በአንተ ላይ አይበረታም ብሎታል። ታዲያ በቅዱስ ኢያሱ ታሪክ ውስጥ የምናውቃቸው አንዳንድ ነገሮች አሉ። መጀመሪያ ቅዱስ ሙሴ በአጸደ ሥጋ እያለ የነበሩትን 1-2 ነገሮች እንመልከት። የመጀመሪያው ቅዱስ ሙሴ ታቦትን ለመቀበል ጽላትን ለመቀበል ወደ ደብረ ሲና ወጥቶ እያለ ወደ እግዚአብሔር ተራራ ወጥቶ እያለ አስከትሎት የሄደ ማንን ነው? ቅዱስ ኢያሱን ነው። ጽላቱን ተቀብሎ ሲመጣ እግዚአብሔርና ሙሴ ምን እንደተነጋገሩ ኢያሱ አልሰማም። ጽላት ይዞ ሲመጣ የውካታ ድምፅ ታች ይሰማሉ። ምክንያቱም ታች ምን እየተደረገ ነው? አሮንን በግድ ጣዖት አሰርቶ ለጥጃ እየወደቁ እየተነሱ እየዘፈኑ እየበሉ እየጠጡ ነው። እና ያንን ሲሰማ ኢያሱ ደነገጠ እና ለመምህሩ ለቅዱስ ሙሴ ምን አለው? እሰም ድምፅ ጸባኤት ለይት ይየሉ ለጸራ አለው አይደለም? አሬ ጦርነት ድምፅ እንዲያው ገሎ የሚያገር ነው መሰለኝ፣ እስራኤል ጠላት ጦር ገብቶባቸዋል መሰል አለ። ያን ያለበት ምክንያት ምንድነው? ቅዱስ ሙሴ ክቡደ መዝራዕት ነው እንድታውቁት። ክቡደ መዝራዕት ሲባል ታውቃላችሁ? የቅዱስ ሙሴ እጅ እንኳን መሸከም አይቻልም እኮ። የሰው እጅ ቢከብድ ምን ያህል ይሆናል? በእርግጥ ሙሴ አካሉ ጥቂት አይደለም፣ ትልቅ ነው። ትልቅ ሲባል ደግሞ እንደ ራአይት ወይም በዚህ ዘመን አማርኛ ሰው ጃንት እንደሚሉት ሳይሆን ብቻ አላል ገዘፍ ያለ ሰውነት ያለው፣ ግን ክቡደ መዝራዕት ነው። ማንም ሰው እጁን መሸከም አይችልም። በዚያ ምክንያት ጦርነት ሲደረግ በኋላ በምነግራችሁ ከአማሌቅ ጋር አሮንና ሆር እጁን ድንጋይ አምጥተዋል ያስተራሱት። ለምን? ቅዱስ ሙሴ እንዲህ ብሎ ካልቆየ ድል ማድረግ አይቻልም። ያው ነው። ግን ቅዱስ ሙሴ ያን ያክል ክቡደ መዝራዕቱ ነው፣ ያን ያህል ኃይል እያለው ግን ሙሴ አይዋጋም። ስለዚህ የእስራኤልን ሰራዊት የሚመራ በቅዱስ ሙሴ ዘመን ማን ነው? ራሱ ኢያሱ ነው። የጦር መሪም እኮ ነው፣ ኃይለኛ ጎበዝ። ምክንያቱም የጥንት ስሙ ማን የነበረ? አውሴ አዘክሪ ሊተ ማርያም ተዝካረ ኪዳንኪ አመድም ሳሲ በእንተ እስራኤል በገዳም ከመ አዘከረ አውሴ ኪዳነ ሰለስቱ አቦ ጽድቆ ለሙሴ ይላል። አውሴ መልካ ኪዳነ ምሕረት ነው። ከዚያ እስራኤል ከአማሌቅ ጋር ጦርነት ገጠሙ። ራፌድ በሚባል ቦታ ቅዱስ ሙሴ እጆቹን ዘርግቶ ይጸልያል፣ ግራና ቀኝ ባሪያ ትምህርተ መስቀል ነው። እኔ አንዳንድ ጊዜ የእግዚአብሔር ረቂቅ ስራው ለብዙ ሰው አይረዳውም።
በዚያ ጦርነት መካከል እግዚአብሔር እስራኤልን ለመርዳት ሙሴ እንዲጸልይ ፈልጓል። በሙሴ ጸሎት ይሄ አማላጅነቱን መግለጥ ነው ይባላል። የሙሴን ክብር ለመግለጥ ነው። በሱ ጸሎት እጁ እንዲዘረጋ ለመፈለገ እጁን ሲያወርድ አማሌቃውያን ድል ይነሳሉ። እጁን ሲያነሳ እንደዚህ አድርጎ ሲዘረጋው በትምህርተ መስቀል እና ይኸውላችሁ መስቀል ትዕምርተ መዊዕ ነው ሲባል ጥንትም ጀምሮ እግዚአብሔር ለመስቀል እንዲህ ያለ ምሳሌ ምልክት ሲሰጥ ቆይተዋል። ጠላት አጥፍቶ ኋላ መጨረሻ ላይ በሳኦል አድሮ አማሌቅን እስኪያጠፋው ድረስ ቅርብ ጊዜ ሰምታችኋል። ፖለቲካ ምናምን ያትከታተሉም እንጂ የጋዛ ጥቃት የዛሬ 3 ዓመት አካባቢ ኦክቶበር 7 በነሱ በእኛ መስከረም 27 አካባቢ ገብቶ በሺህ የተወሰኑ 1000 ከምናምን ወይ 2000 ከምናምን የሚሆኑ ሰዎችን ሐማስ ገድሎ በወጣ ጊዜ የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ይባላል። ቤንጃሚን ምን ይመስላችኋል? ብንያም እኮ ነው። ብንያም ተመሳሳይ ስም አይደለ? እንደዚያ ነው። እሱ ወጥቶ አንድ ነገር ነው ያለ። የሚገርማችሁ በመጽሐፈ ሳሙኤል ላይ እግዚአብሔር ሳኦልን እንዲህ አለው፣ ወደ አማሌቅ ስትገባ ትልቁን ትንሹን፣ ወንዱን ሴቱን ምንም እንዳትመርጥ ሁሉን በሉታል። ሁሉን ይህንን ይዘው እግዚአብሔር ጨካኝ ነው የሚላሉ። ይኸውልህ የእግዚአብሔርን ትእዛዝ በደማዊ ጭንቅላት ልትረዳው አትችልም። ከዚያ በፊት ለሙሴ ምን ብሎታል? እጸብዖሙ በእድ ህብይት ብሎታል። በተሰወረች እጅ አጠፋቸዋለሁ ብሏል። ለምን? አማሌቃውያን እስራኤል ከግብፅ ወጥተው ከዋሉበት አያውሉ፣ ካደሩበት አያስድሯቸው፣ ሕፃን አይመርጡ። አጋግ ማለት የነሱ መሪ እኮ ነው። አታውቁም? ነናላችሁ ጦርነት ገጥመው እስራኤላውያንን ከገደሉ በኋላ ወንዱን የተረፈውን ይሰልቡታል። ሴቱን ደግሞ መወለድ ስለሌለበት እያሉ እኮ ማህፀን እየቀደዱ እኮ ሕፃን እያወጡ የሚጥሉ ናቸው እኮ። አማሌቅ ማለት እነዚህ ናቸው። በጥንቱ ነው ታዲያ፣ በብሉይ ኪዳን ነው እንዲህ ያለ መራራ ነገር። እነዚያን ነው እናችን ይዞ የአሁኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድን ያለ ያችን ትእዛዝ መልሶ አመጥቶ ይህንን አድርጎ። ለዛ ነው በጋዛ ህፃናት የሚገደሉበት ምክንያት ነውር ነው። ነናላችሁ አንደኛ እግዚአብሔር በጊዜው ያለበት የራሱ ምክንያት አለው። ሁለተኛ የተባለ ለዛ ጊዜ ብቻ ነው፣ ለአንድ ጊዜ ብቻ ነው እንጂ ከዛ በኋላ እስራኤል ስንት ጠላት ተነስቶበታል አይደለም? እንደዛ ጨርሳችሁ አጥፎ አላላቸውም። ያንን አመጥቶ ነው እንደምታዩት በጋዛ ወደ 70,000 ሰው ተገሏል። እንግዲህ ዓለም ባወቀው እንኳን ማለት ነው። ከ70,000 መካከል ምናልባት ግማሽ ሊጠጋ የሚችለው ህፃናት ናቸው። አንድ ህፃን ፍልስጤማዊ ስለሆነ መገደል አለበት? ንገሩኝ። እንኳን ህፃን ይቅርና ትልልቁ ሰው ካላጠፋም ቢሆን ማንም የሰው ልጅ እምነቱ ምንም ይሁን ዜግነቱ ምንም ይሁን ከበደለም በህግ ነው የሚቀጣ አይደል እንጂ ዝም ብሎ ያገኙትን መግደል። ልክ እንደ መዝናኛ ጨዋታ ሚሳኤል እየተኮስክ ህንፃ መደርመስ ውስጥ ያሉ ህፃናትን መፍጀት ይሄ ሙያ ነው? ነውር ነው። በነገራችን ላይ እኛ ሀገራችን ብዙ ችግር አለብን። እኛ ኢትዮጵያ ውስጥ ወገኖቻችን ህፃን ትልቅ ሳይለዩ ኦርቶዶክሳውያን የሚፈጁበት የሚገደሉበት ሀገር ነው የምንኖረው። መጀመሪያ የምናዝን የምናለቅስ ለራሳችን ነው። ነገር ግን ደግሞ አይመለከተኝም አንልም የትም ቦታ ሲሄድ። አንዳንዱ ትምህርት ስለሚሆንን፣ አንዳንዱ ደግሞ ሰው ስለሆነ ህመሙ ሊያመን ይገባል። ለምሳሌ ትምህርት የሚሆን ታሪክ ልንገራችሁ። ትናንትና በቀደም የተፈጠረው ነገር ሰምታችኋል። አውሮፓ ውስጥ ካቶሊክ ቤተ እምነት ወደ 2 ልትለያይ ዳርዳር እያላት እንደሆነ ልክ እንደኛው ማለት ነው። እኛ ተምሮት ይሆን እንትን ያለ አይደለ? ዞር ብለ የራስ ሲኖዶስ ምናምን እንደዛ እኮ ካቶሊክ ቤት ውስጥ ገቡ እኮ። ወደ ስዊዘርላንድ አካባቢ ያሉት ግን ቀላል ተከታይ የላቸውም። እና 600,000 ሰው አላቸው። ግን ከካቶሊክ ቤተ እምነት 1.4 ቢሊዮን አማኝ አንጻር 600,000 ጠብታ ነው፣ ብዙም አይደለም። የራሳቸውን ጳጳሳት ምናምን እንደዚህ ሾሙ። ካቶሊክ ቤት ነው እና ዝም እያሰብኩትና ከኛ ተምሮ ይሆን በጎን ከኛ ይወስዱ እንዲያው ክፉውን ነገር ከኛ አይተውት ይሆናል። ግን ደግሞ በአንድ ጎን ውስጥ ተመልከቱት። ይህንን ያደረጉት በስዊትዘርላንድ አካባቢ ያሉት እነዚህ የካቶሊክ እምነት ውስጥ ያለው አንድ ሴክት ናቸውና እንደኛዎቹ በዘረኝነት አይደለም፣ እንደኛዎቹ በአመንዝራነት አይደለም፣ እንደኛዎቹ ሲኖዶስ እናቋቁም እንደሚሉት በወዳምነት አይደለም። ትክክለኛው ፋክት ስትመለከቱ እነዚህ ኮንሰርቫቲቭ ናቸው። የካቶሊክ ቤተ እምነት ከጥንት ስርዓቷ እየወጣች ነው በሚል ብስጭት ነው እንደዚህ የሚያደርጉት እነሱ። በነገራቸው ላይ የጥንቱን ትውፊት ጥንት ካቶሊክ አጥባቂ ነው የምትባል የኦርቶዶክስን ያለየ ካቶሊክን አጥባቂ ነው የሚል ዛሬ እነሱ ስርዓት እምነታቸው የምታውቁት ነው መቼም
ያው ብዙ ነገራቸው እንዲያ ነው። ለሁሉም ትምህርት ይሆነናል ነው እነሱ ጋር ያለው። ምን ነው ትምህርት የሚሆነን ከተባለ ምንኛ አስቀድመን ተጎድተንበት የለምን ትምህርት ይሆነናል ካላችሁ፣ እንዲያው ቢያንስ ይሄ ተገንጥሎ ምናምን ማቋቋም ነውር ነው። ግን የጥንት ስርዓት ለምን ይለወጣል ብሎ እንዲያው ጠይቀው ቢተውት ትምህርት ይሆነን ነበር። መገነጣጠሉን ቢተውት እነሱ ተገነጥሎ አልተገነጥሎ እኛ የሚረዳን ነገር አይኖርም። በእርግጥ የሰው ቤት ነው፣ የሰው ሀገር ነው። እንዴት ዋላችሁ? እና እግዚአብሔር ጠላትን አጥፋ ብሎ ያለውን በዛ ምክንያት አንስተም ለሁሉም ኢያሱ አማሌቅን በዚያ ድል አደረገ። ያን ጊዜ አውሴ የነበረውን ስሙ ማን አለው? ኢያሱ አለው። ኢያሱ ምን ማለት ነው? መድኃኒት። እንድታውቁት የሚያስፈልገው ነገር ኢያሱ የሚለውና የጌታችን ስም ኢየሱስ የሚለው ተመሳሳይ ቃላት ናቸው። ማለት በተለያየ ቋንቋ ሲጠራ አንዱ በግሪክኛ አንዱ በዕብራይስጥ ወይም በአረማይክ ቋንቋ መሆኑ ነው እንጂ እንደዚያ ነው። የሆሽዋ አይደለም የሚሉት እነሱ ጆሹዋ፣ የሆሽዋ ያም የጌታችን ስም ነው። እንድታውቁት ሊቁ የዛሬ 400 ከምናምን ዓመት በፊት የነበረ አባታችን አምደ ብርሃን መልካ ኢየሱስ ሲጀምር ለዝክረ ስምከ ስመ መሐላ ዘኢየሱ ዛነበረ ቅድመ እግዚአብሔር በአትሮንሱ አለና ኢየሱስ ክርስቶስ ለዳዊት ባህሪ ከርሱሎ ዳዊትን ከጠቀሰ በኋላ አክሊለ ስምከ እንዘ ይትቀጸል በርእሱ አይጉረ ጸሎረ ኢያሱ ኢያሱ ማለት ኢየሱስ ማለት ስለሆነ አክሊለ ስምከ እንዘ ይትቀጸል በርእሱ አይጉረ ጸር ወረሰ ኢያሱ እና ከዚያ አንዱን የዚህ የአማሌቅን ነገር ስሙ የተቀየረበትን ነገርኳችሁ። ከዚያ ከእግዚአብሔር ተራራ ሲወርዱ አረ የጦርነት ድምፅ እሰማለሁ ሲለው ቅዱስ ሙሴ ምን አለው? ልጄ ወይ ይሄ የጦርነት ድምፅ አይደለም፣ እስራኤላውያን ያልረባ ጉሽ ጠጅ ጠጥተው በጣዖት ፊት እየተረበረቡ የረባ ያረባውን እየቀባጠሩ ነው እንጂ ይሄ ጦርነት ድምፅ አይደለም ብሎታል። ኋላ ሲወርዱ ያዩት ጉድ መቼስ አይጣል ነው። እና በወቅቱ የጣዖት ፍቅር ያደረባቸውን ፍጇቸው ብሎ ሲያስፈጅ ቅዱስ ሙሴ ሲያስቀጣቸው አንዱ ሰልፈኛ ሌዋውያንን የመራ ቅዱስ ኢያሱ ነበረ። ከዚያ እስራኤልን ከሙሴ እጅ ተቀበለ፣ ከእግዚአብሔር ቃል ኪዳን ተቀበለ። እግዚአብሔር ምን አለው? አሁን ቀኑ ደርሷል። አንድነት ማወቅ አለባችሁ። እግዚአብሔር ለሙሴ ነግሮታል። ህዝቡን አውጣና 40 ቀን እሰጥሃለሁ፣ በ40 ቀን ምድረ ርስት ታደርሳቸዋለህ ተብሏል። ህዝቡ ግን ምን አሉ? ሙሴ ከ12ቱ ነገድ 12 ሰዎችን መረጠ። ለምሳሌ ከነገደ ይሁዳ ካሌብ ወልደ ዮፎኒን፣ ከነገደ ኤፍሬም ማለትም ከነገደ ዮሴፍ ማለት ነው። ዮሴፍ በሁለት ትራይብ በሁለት ነገር ተከፍሎ ኤፍሬምና መናሴ በልጆቹ ከሱ የተገኘ ቅዱስ ኢያሱን ጨምሮ 12 70 ሰላዮችን ላከ። ሄደው ምድረ ርስትን ሰልለው ካገኙት ነገር ይዘው ሲመጡ 10ሩ ምድሪቱ እንዴት ናት ሲሏቸው ምድሪቱማ ምድር ናት፣ ነገር ግን ሰዎች ኃይለኞች ናቸው፣ እኛ በእነሱ ፊት እንዳንበጣ ማለት ነው። ስለዚህ ወደዚች ምድረ ርስት መግባት የለብንም፣ ወደ ግብፅ እንመለስ። 10ሩ ማለት ነው። 2ቱ የተረፉበት ምክንያት ያን ነው። ኢያሱና ካሌብ ምን አሉ? እስካሁን ድረስ እዚህ ያደረሰን እግዚአብሔር ነው፣ በእግዚአብሔር ኃይል እንገባለን አሉ። 10ሩ ግን አይሆንም አሉ። በዚህ ምክንያት እግዚአብሔር ህዝቡ ሁሉ የማንን ሰሙ? የ10ሩን። እዚህ ላይ አንድ ትምህርት ልስጣችሁ እንደው እንደናዋላችሁ። በዚህ ዘመን ህዝቡ ግራ የተጋባበትን ጉዳይ እንድታስቡት ብዬ ነው። ስርዓተ ቤተክርስቲያን የሚያስተምር ሰው ታውቃላችሁ? እዚህ ዘመን በጣት ከሚቆጠሩ አንዳንድ አባቶችና መምህራን በቀር ንገሩኝ፣ ስርዓተ ቤተክርስቲያን የሚያስተምር የለም አይደል? አብዛኛው ሰባኪ ምንድን ነው የሚያስተምር? ለሰው ጆሮ የሚጣፍጥ ነገር እየመረጠ ነው የሚያስተምር። እና ሰው ጥቂት ስርዓተ ቤተክርስቲያንና ጥቂት እውነት የሚናገሩ ሰዎች ለምንድን ነው በህዝቡ ዘንድ እብድ መስሎ የሚታዩ? ለምን ይመስላችኋል? ለራስ ሲቆርሱ እንዳትሉ እንጂ እኔን ጨምሮ ለምንድን ነው ለሰው እብድ ምን መስለው? ሰው እንደዛ ነዋ። በነገራችሁ ላይ እውነት መሆኑን እንኳ ራሱ ልቡ እያወቀው 99ኙ ሐሰት እየተናገሩ አንድ ሰው እውነት እየተናገረ አይ ይሄኛው ነው እውነት አይልህም። ብዙሃን ይመውኡ የሚባል የማይሆን ጥቅስ አለ። አለቦታው እየገባ ሽንቁር የሚል ደህና ዋላችሁ። እኛ የምናውቀው እግዚአብሔር ይመውኡ የሚል ነው ወይም ጽድቅ ይመውኡ ነው እንጂ ብዙሃን ይመውኡ የሚባል ጥቅስ በሃይማኖታችን አስፈላጊ ነገር አይደለም። ስንማወቅ አለበት። የተባለበት ደግሞ ሌላ የራሱ ስፍራ አለው። አለቦታው አይምጣ እና ሰው ይገርመዋል። ጭንቅላት ለመንገራቸው ላይ አንገት የተፈጠረ ለምንድን ነው ይባላል? አዙሮ ለማየት ነው። ጭንቅላት የተፈጠረ ምን ለማድረግ ነው? እና የማታስቡበት ምንድን ነው የሞላው እዚህ ውስጥ?
በነገራችሁ ላይ ህዝቡ ሁሉ ግራ ገባን። ለምን ግራ ትገባለህ? ሰሞኑን አንዱ መምህር በዚህ በግምጃ ቤት አካባቢ የሆነ ነገር ተናግረዋል መሰለኝ። እኔ በነገራችሁ ላይ ጉባኤ ቤት የምትማሩ ነው፣ በተለይ መጽሐፍ ቤት የገባችሁ ሰዎች እንዲያው ባካችሁ እንዲያው ከመንፈስ ቅዱስ አትጣሉ። ሁሉ ጥያቄ እኮ መልስ አያስፈልገውም። አንደኛ ነገር የምትጠይቁት ጥያቄ ምን ብጅግር የሌለው ነገር ነው። ምን ያደርጋል? ድሮ አስታውሳለሁ ልጅ እያለሁኝ እዚህኛው ጉባኤ ቤት እኔ መምህር የነበሩበት እዛው እኔ ደጁ ማልጠፋም ነበርና ክርክር አዳም እምብርት አለው የለውም ክርክር ምን አገባ እኔ እውነቴን ነው። እነ የንታ ደጉ ዓለም የሚባሉ ታውቋቸዋል? ደጉ ዓለም ካሳ በጣም የመጻሕፍትና የቅኔ ምሁር ነበሩ። አዲስ አበባ ነበሩ፣ ሊቅ ጎጃሜ ናቸው። አታውቋቸውም? የንታ ደጉ ዓለም ካሳ አዲስ አበባ መምህሩ፣ በጣም ደፋር ተናጋሪ፣ እውነተኛ መምህር የሚባሉ በዚህ ዘመን ከተነሱት ቅርብ ጊዜ ነው ያረፉት፣ ጥቂት ዓመታት በፊት። እሳቸው ኃይለ ቃል ይናገራሉ። የሆነ ነገር ሲናገር እንደዚህ ብሎ የሚጠይቃቸውን ሰው የጥያቄውን መንፈስ አንተ እምብርት ይሰንጠቅ አሁን ምን ያደርግልሃል? እንደዛ ብሎ ኃይለ ቃል በጣም ሲያናድዷቸው፣ በተለይ በነገረ ማርያም በነገረ ክርስቶስ ላይ ጅል ጥያቄ ያመጣል ሰው በሱ ቤት ተራቀኩ ብሎ ሞቶ ነው። በነገራችሁ ላይ እምብርት አለው የለውም ቀጥ ብሎ ክርክር። አንደኛው አለው እንጂ አንደኛው የለውም የሚሉት ምንድነው እንትናቸው? አይ የኛ እምብርት የምትገኝ ከእናት ትብት ተቆርጦ ተቋጥራ ነው። አዳም ግን ከእናት ስላልተገኝ ምናምን በእነሱ ቤት ተራቀው ሞቶ። እኔ ልጅ ስለነበርኩኝ ግራ ገባኝ። ቀጥ ብዬ የት ሄድኩኝ? ሊቀ ሊቃውንት ጋር። እንግዲህ በ3 ዓመት በ2 ዓመት አንድ ጥያቄ ነው ድሮ የምንጠይቃቸው እንጂ ቶሎ ቶሎ ሄጄ ልብም አላፈስም። እኔ እውነት ለመናገር የሄድኩኝ አስጨንቆኝ አይደለም። እውነት ለመናገር ምንም አይነት ጥያቄ አስጨንቅም። ለእግዚአብሔር መተው እኮ ነው። እስቲ ጥያቄ ልጠይቃችሁ። ይሄ ምንድን ነው? ይሄ ነገር ምንድን ነው? በውስጥ ምንድን ነው ያለ? በነገራችን በአፍንጫ የሚመጣ ፈሳሽ ከየት ነው የሚመጣ? ከጭንቅላት ነው? ከሳምባ? እሱም አለ። አይ ይሄ ሜከስ የሚባለው ከሆነ እውነቱን ነው። አንደኛው ገጽ ሳምባን የሚዘጋው እሱ ነው። እሺ። እና በነገራችን ላይ እሺ ከዛ አወክ እሺ ከዚህ ከጭንቅላት ነው እያልኳቸው አይደለም። እንግዲህ ሐኪሞች ራሱ ይነግሯቸዋል። ግን ለምሳሌ እዚህ ነው እንበል። እሺ ከዛስ? ቀላሉ ነገር ምንድን ነው? በቃ ጭንቅላት የንፍጥ ማደሪያ ነው። ይህን ማወቅ ነው የፈለግከው? አንድን ነገር መመራ። በነገራችን ላይ ሐኪሞች እያንዳንዱን የሰውነት ክፍል ያጠናሉ አይደል? ለምን ይመስልሃል? አንተን ለማከም አንቺን ለማከም። ዋናው ምክንያት ለደሞዛቸው ነው። ግን አንክደውም ብዬ ነው። እኛ ሳዝነናቸው አይደለም ሐኪም የሆኑት። ደሞዝ ባትከፍለው እኮ አላክም ብሎ ረግጦ ነው የሚሄድ። 99% እናውቀዋለን። አቁማን እንነጋገር። ብንካካደው ምን ያደርጋል? እንኳን እነሱ ዲያቆናት፣ ካህናት ደሞዝ አንከፍልም የሚባል የሚቀድስ ይገኛል ነገር እና ታዲያ እኛ እንከፋለን እኮ ምን በሐኪም ይፈረዳል? እና ሰዎች ጥያቄ ሲጠይቁኝ ቀጥዬ የምጠይቃቸው ነገር ምንድን ነው የሚያደርግልህ? ለምንድን ነው የፈለግከው? አሁን መሰረታዊ ነገር ሃይማኖት አለ። ለምሳሌ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን ለህይወት የሚረዳ አንደኛ ነገር ሃይማኖት ለመረዳት የሚረዳ ጥያቄ አለ። እምብርት አለው የለውም? እና ኋላ ከእንታ ወስጄ እሳቸው ዘንድ ሳደርሰው ጥያቄውን ስጠይቃቸው ነገሩ ገብቷቸዋል። የኔ እንዳልሆነ ከጉባኤ ቤት እንደመጣ ያለ ነገር ከምን እንደሚመጣ ያውቃሉ። አንድ ተንኮለኛ ሰው እንደሚያነሳ ያውቃሉ። እና በጣም ሳቁ። ምን አሳቀውት የንታ ስላቸው፣ አይ ይኸውልህ መልሱ ቀላል ነው። እምብርት የለውም ማለት እኮ አዳምን አህያ ብሎ መሳደብ ነው። በቃ ይሄ ይበቃል። ኋላ ግን ሀተታ ሰጥ። ይኸውልህ ሕፃን ልጅ ሲወለድ ጥርስ አለው እና አዳም ሲፈጠር ጥርስ የለውም? ሕፃን ልጅ ሲወለድ ፂም አለው እና አዳም ሲፈጠር የ30 ዓመት ጎልማሳው ነው ፂም የሌለው ይመስላል? ባዶ ልሙጥ ነው እንደ ጃንደረባ የተወለደ ይመስላል? አዳም ምን ማለት ነው? መጀመሪያ ያማረስ ምን ማለት ነው? ይሄ ቀረው የማይባል ምክንያቱም ከአዳም የሌለ ከኛ ያለ ምንም ነገር የለም ከኃጢአት በቀር። ምክንያቱም እኛ ማንን ነው የምንመስል? አባታችን አዳምን ነው። በዚህ አስረዱኝ። እዚህ መጥቼ የሚሰሙኝ ከሆነ እየተናገርኩኝ ለሁሉም አንዳንዱን ነገር አንደኛ ከቤተ ጉባኤ መውጣት የሌለበትን ክርክር አውጥተው ከምዕመናን ፊት። ደግነቱ እግዚአብሔር ይመስገን ይሄ ፌስቡክ ይሄ ኢንተርኔት ረበሸን እንጂ እኮ ከአውደ ምሕረቱ የነበረው ሰው እኮ አልሰማችሁም። አይሰማም። የጎንደር ሰው ጎንደር ሲሆን ያጠቃላይ ሰው አይሰማም። ደህና ዋላችሁ። አንድ መምህር ናቸው የታወቁ በዚህ ዘመን የምታውቋቸው አንድ ትልቅ መምህር ናቸው እና የሆነ ቀን አንድ ጳጳስ ምንፍቅና ያስተምራል። ሰው ማጨብጨብ በየምንፍቅናው ኢንተርቫል ያጨበጭባል ሰው። ኋላ የጎንደር ሰው አለማዳመጡ ዛሬ ነው የጠቀመን።
ድሮ መረረ ነበር እንዴ ይሄን ያህል እያስተማር ነው የማይሰማ ነበር። ዛሬ ግን የማይሰማ መሆኑ ዛሬ እንደሚጠቅም ዛሬ ነው ያወቅኳለሁ። አሁን ሰውየው የተናገሩት ነገር እንዲያዝ ያደረገው ምንድነው? ኢንተርኔት ላይ አንዱ በካሜራ ቀርጾ አወጣው። አሁን ጭቅጭቅ በቃ ጠቅላላ ኢንተርኔት ብትገቡ አባገሌ እንደዚህ ያሉ የተነገረው ነገር ስተት ነው። ያው ግን እኔ ገረኛ አንደኛ እሳቸው ምን ታይቷቸው እንደዚህ አይነት ነገር አደባባይ ደግሞ አንገቴን እሰጣለሁ እግሬን እሰጣለሁ ይላሉ። ለማን ይሰጣሉ? ለራሳቸው ሆናቸው እንጂ ምን ያደርግልናል? ለኛ ደህና ዋላችሁ። አንገቴን እግሬ የሚሉ ነው። እሳቸው አንገት እግር ለማን ምን ያደርጋል? እዛው ለራሳቸው ሆናቸው። እኔ እውነቴን ነው። እንዲህ ያለ ክርክር ካለ ጉባኤ ቤት መምህራን ጋር ሄደው አይነጋገሩ? እውነቴን ነው እኮ ምክንያቱም አስቸጋሪ ነገር ነው ለሚሰማው ሰው፣ በተለይ ጉባኤ ቤት ላልዋለ ሰው በጣም አይምሮ የሚያዞር ነገር ነው እኮ። ደህና ዋላችሁ። ሁልጊዜ የምሰጣት ምሳሌ አለች አይደለም? ለምሳሌ የዩኒቨርሲቲ ተማሪ አይደለም ማቴማቲክስ የሚማር ለምሳሌ ካልኩለስ ይማራል አይደለም? የአንደኛ የሁለተኛ ክፍል ተማሪ ደግሞ አለ አይደል? እሱም ሂሳብ ይማራል፣ ያም ሂሳብ ይማራል። ይሄኛው ግን የሚማር ምንድን ነው? አንድ ሲቀነስ አንድ ሲጨመር አንድ እንደዛ ምናምን የሚማር በቃ አለቀ እንጂ ለአንደኛ ክፍል ካልኩለስ ይነገራል? ንገሩኝ። እበድ ማለት እኮ ነው። ግራ የገባን እኮ እሱ ነው። እና አንዳንድ ጊዜ ለዛ ነው ቦታው አይደለም የተናገሩት ትክክል ነው እንኳ ቢባል ነው አላልኩም፣ ግን ነው እንኳ ቢባል ቦታው ነው። በዚያ ላይ ዕለቱ የነገረ ማርያም ዕለት ነው፣ የቤተክርስቲያን ዕለት ነው። እኔ በእውነት ትምህርቱ ላይ ስላልነበርኩኝ በኋላም ደግሞ መዳነቁን አልፈለግኩትም። ውስጥ ለውስጥ ሊቃውንት ተነጋግረውበት በዛው ቢቀር ነበር። ባለፈው የሆነ ክርክር ሊቃውንት አንስተው በአደባባይ ችግር ነበረ እና ጉባኤ ቤት ያላችሁ ሰዎች ተጠንቀቁ። ባለፈው አንዱ የንታን አስለቅሷቸዋል። ከማይሆን ነገር ሲጠይቅ እንኳ ክብር የሌለው ለእግዚአብሔር ክብር የሌለው ለአፉ እንኳ ማሟሻ የሌለው እንትን ታውቃላችሁ። ይሄ እንጀራ ሲጋገር ምጣዱ ማሰሻ ነው የሚባል ምንድን ነው የሚባል? ይሄኛው ጨርቁ ሞሎያ። እሺ እሱ ያስኬዳል፣ ችግር የለም። እሺ ሌላ ምንድን ነው የሚባል? የተለመደ ባህላዊ ስሙ እሷ የተግባር ስሙን የነገረችን ማሰሻ ነው የሚባል። እሺ እሱ ለምሳሌ አለ። አሁን አስቡት፣ እሱ እንደዛ ሳታደርጉ እንዲያው ጎመን ዘሩ ምናምን የምትበትኑበት ነው አይደል? ነው ተልባ ነው ጎመን ዘር። እሱን በትናቸው እዚያ ላይ ብትጋግሩበት እንጀራው ይበላል፣ መራራ ይሆናል። ለምን? ከታችሁ ጎመን ዘሩ እኮ ያስፈልጋል፣ ግን ደግሞ ማለስለሻ ነው እንጂ እንደዛ ማለት ከሆነ አንዳንድ ሰው አፉ ማሰሻ የሌለው ዝም ብሎ መራራ፣ ለእግዚአብሔር ክብር እንኳን የማይጨነቅ ጥያቄ ስጠይቅ ዝም ብሎ አፉ ያመጣውን የሚጠይቃል። እንዲህ ጥያቄ ወደ ጭንቅላት ሲመጣ የመጀመሪያው ስራ ምን ይመስልሃል? ማማተብ እኮ ነው። ምክንያቱም ጥያቄው ማን እንደመጣው አታውቅማ። መንፈስ ቅዱስ ነው የሰጠህ? የራስ ደማዊ ጭንቅላት ነው ያመነጨው ወይ ሰይጣን እያቀበለህ ነው? ደህና ዋላችሁ። ለምሳሌ አንድ ፕሮቴስታንት አንዱን ኦርቶዶክሳዊ ከእምነቱ ለማስወጣት ብሎ አመጥቶ ጥያቄ ቢጠይቀው ጥያቄውን የላከው መንፈስ ቅዱስ ይመስላል? አጋንንት እኮ ናቸው። ጥያቄ ባይምሮ ሲመጣ የመጀመሪያ ስራ ማማተብ ነው። በቃ ታገለው፣ አርቀው። አይ መደበኛ የሆነ በቤተ እግዚአብሔር የሚታወቅ ነገር ከሆነ ግን መምህርን ጠይቀው፣ አለቀ በቃ። እና በእውነቱ አትጠይቁ አንጠይቅ አይደለም፣ ግን መጠንቀቁ ጥሩ ነው። እንዴት ዋላችሁ? ምንድነው ወደዚህ ያስገባን? ጥያቄ ነገር ሳስቦ እኮ ሰዓቱ ሄደ መሰለኝ። አምጣ እንጂ ተስበን እየገባን አይደል? ለዚህ ጥሩ አማራጭ ነበር። ማስታወሻ ይዘህ እንዳጠፋ መመለሻ ነበረ። እንዴት ይሆናል? እንደ በቀደሙ ስለ ቅዱስ ሙሴ ጸልምች የምታክል ወረቀት ይዤ ነበር አይደል? እንደዛ ያ የቅዱሱ ታሪክ እንዳይቀር ነው፣ እንዳያመልጥ፣ ሳይተረክም ይቀር ነገር እንዳይኖር። ወደ ኋላ እንመለስና የቅዱስ አባታችን ኢያሶን ነዌ ከእግዚአብሔር ዘንድ ተቀበለ ህዝቡን። ዮርዳኖስን ተሻገር ተባለ። ያው 40 ዘመን በ40 ቀን ሊገቡት የነበረው 40 ዘመን ሆነባቸው። በምን ምክንያት? ክሳደ ልቡናቸውን ስላደነደኑ። ከዚያ ግን ኢያሱን ፈቅጄልሃለሁ፣ ዮርዳኖስን አሻግራቸዋለሁ። ተነሳና ለህዝቡ አዋጅ አስነገረ። ምን የሚል? ተነሱ ዮርዳኖስን ልንሻገር ነው። ምክንያቱም ቅዱስ ሙሴ እግዚአብሔር ስላደረበት ምንን ከፍሎ ነበረ? ባሕረ ኤርትራን። ከዛ ኢያሱ ደግሞ መንፈስ ቅዱስ እንዳደረበት ይታወቅ ዘንድ ማንን ሊከፍል ነው? ዮርዳኖስን። ግን ባሕረ ዮርዳኖስን ሲከፍል መጀመሪያ ታቦት የተሸከሙ ካህናት ሄደው ባሕሩ የሚከፈለው ታቦቷ ስትደርስ ነው ባሕሩ ላይ። ነገር ግን አንድ ማስጠንቀቂያ ሰጠ። ህዝቡ ከታቦቱ 2000 ክንድ እንዲርቁ ንገሯቸው ብሎ ህዝቡን አራቀ።
ወተጠምቃ እገሪሆሙ ለካህናት ይላል። የካህናት እግራቸው ልክ ፈለገ ዮርዳኖስ ሲል እንደዚህ እንደ ካህን እንዳንገረብ አይነት ትንሽ ነገር እንዳታደርገው። አንዳንድ ቦታ ላይ ጠባብ የሆነች ቦታ ላይ የተቀረጸ ቪዲዮ ማየት ትንሽ እንዳይመስልህ፣ ትልቅ ነገር ነው። ባሕረ ዮርዳኖስ ልክ እግራቸው ውሃ ሲነካ ተጠምቃ እገሪሆሙ ለካህናት የሚለው በሱ ምክንያት ነው። ተከፈለ። የላይኛው የሚመጣው እንደ ግድግዳ ቆመ፣ የታችኛው ግን ሂዶ አለቀ። ለምንድን ነው እንደሌላው ጊዜ ግራና ቀኝ ያላደረገ ቢሉ ብዙ ህዝብ ነው ያለ፣ ማለፍ አለበት። ሁለተኛ ነገር ደግሞ ያኛው ባህር ነው፣ ኤርትራ ባህር ነው፣ ግራ ቀኝ ተከፍሎ ይቆማል። ይሄ ግን ወንዝ ነው፣ የታችኛው ሄደ፣ ክፍት ሆነ ማለት ነው። ይሄኛው እንደ ግድግዳ ቆሞላቸው ተሻገሩ። ከዚያ ባህሬ ማን ነው ቅጽረ ኢያሪኮ በጣም ጥብቅ ነው። የኢያሪኮ ሰዎች አጥር አላቸው። የቀድሞ ጠንካራ መንግስታት መገለጫቸው ምንድነው? አጥር ነው። ለዚያ ነው እኮ አባቶቻችን ምን ይላሉ? ስለ ባሕረ ሐሳብ ላይ ምን የሚላተት አለ? ካህን ዘይተምረ መጽሐፈ ሐሳብ ይመስል ከመፈለግ ዘአልቦ ማይ ወከመሃገር ዘአልቦ ጥቅም። ባሕረ ሐሳብን ያልተማረ ካህን ምን ይመስላል? ውሃ በሌለበት በደረቅ ወንዝ አጥር በሌላት ከተማ ይመሰላል ብሏል። አጥር የሌለው ከተማ ሁሉንም የሚገባበት የፈለገ ገብቶ ነው የሚዘርፍ። እና የኢያሪኮ አጥር በጣም ጥብቅ ነው። ይሄ ስፋቱም ዙሪያውም ቁመቱም ከባድ ነው። እንዴት ብለን የምንገባ አለ እግዚአብሔር። እኔ ያስገርመኛል። በነገራችን እንዴት ዋላችሁ? የእግዚአብሔር ስራ አይመረመርም እኮ። አንዳንድ ጊዜ የሆነ ነገር በመጽሐፍት የተጻፉ ነገሮችን እግዚአብሔር ለምን አደረገ? እግዚአብሔር ነው የሚያውቀው። የእግዚአብሔር ለእግዚአብሔር መተው ነው። አሁን ያንን ለማፍረስ በድጅኖ ብትለው በቀስት ብትለው የማይሆን ነገር ነው። እግዚአብሔር ግን ማድረግ ከፈለገ ነፋስ አመጥቶ አመድ ያደርገዋል። እንደሱ አላደረግም። ምን አደረገ? ዙሩት አላቸው። ስንት ጊዜ? በቀን አንዳንድ ጊዜ ለ6 ቀን ዙሩት። በሰባተኛው ቀን ግን ኃያላኑ 7 ጊዜ ይዙሩት ቅጥሩ ማለት ነው። አሁን በዚህ ዘመን እንደዚህ ብለን ብንታዘዝ እንዴ ጌታዬ ከኛ ድካም ነገር አለ ምንድነው መዞር ምን ያደርግልናል? እኔ በነገራችሁ ላይ የሆነ ቀን የሆነ ሰሞን ነው ፈተናው እንዲያው አላፈናፍናለ አንዱ ገዳም ወጥቼ ሄድኩኝ። የሚሄድበትም ስራ ስለነበረ ሄድኩና ጠጣ መድኃኔዓለም የሚባል የምታውቁ ካላችሁ አባጡ መልሳን በረከታቸው ያሳድርብንና እሳቸው እና እዛ እናቶች ነበሩ። አንዳንዶቻችሁ ታውቋቸዋለች። እና አንደኛዋ እናት ቋርፍ የሚመገቡ በጣም በትርምት የሚኖሩ ናቸውና ሄጄ ፈተና ይነገርኳቸው እና ምን ላድርግ እናታችን እያልኳቸው ያ የለመድከውን ነገር ስትጸልይ ግን እንደወትሮ አይደለም። ቤተክርስቲያኑም እየዞርክ 7 ጊዜ እየዞርክ አድርሰው። ሁልጊዜ በየቀኑ እንደሱ አድርግ ፈተናው እስከሚቆማል። እግዚአብሔር ይስጥልኝ። ባይሆን ግን የጨነቀው ትዞሩ ሰው ያቸዋል። ይህ ሰውዬ ምን እንዲሁም በነገራችሁ ላይ አንዳንዱ ሰው ምን እያረገ ነው የሚል እቺን ቤተክርስቲያን ምን ብሎ ነው የሚዞራ ብለው የሚሏችሁና ችግር ነው። ከዛ ደግሞ በአጋጣሚ ወይ ቅዳሴ ወይ ምን ይኖራል ደግሞ ቤተክርስቲያን ተጠግቶ መዞር ደግሞ አይቻልም። ስለዚህ ያለው አማራጭ ምንድን ነው? በዛ በአስፋልቱ መዞር እና ግን እውነት ለመናገር ይኸውላችሁ እግዚአብሔር መጀመሪያ ነገሩ ከእግዚአብሔር መሆኑን መገምገም ነው። እሳቸው እግዚአብሔር ያደረባቸው እንደሆኑ በማውቀው አውቃለሁ። በቃ ስለዚህ ያሉኝን በጭንቅላት ቁም ቢሉኝ መቆም ነው። ለምን? በቃ የሚናገሩት ነገር ከእግዚአብሔር እንደሆነ አምናለሁ፣ ማውቃለሁ። እና ይሄ መዞር ነገር ደግሞ 7 ጊዜ ሲል በነገራችሁ ላይ ምዕመን ናቸው። ወንጌል የመጻሕፍት ነገር አልተማሩ ግን እንደዚያ እና መድኃኔዓለም እንዲያው ዞረንም ሳንዞረም ቢሆን እሱ የጠላትን ምክር ያፍርስ። እንዲያው እኔ ፈተና ከባድ ነው። በነገራችሁ ላይ ፈተና ከባድ ለማንም ሰው በምንም መቼም አይመኙትም። ለጠላት አይስተው ይላል አይደለኛ ሰው እያችሁ በጣም ተጨንቆ እንኳን ያ በዛ ሁሉ ደዌ እያለ እንዴት ወንክ ሲለው የኔንም ለጠላት አይስተው ይላል። አስጨናቂነቱን ለመግለጥ ነው። ግን እግረ መንገዱን ይሄን ስለ ጠላት የማልመኘው ነው። ለምን? ጠላቱም ቢሆን በጣም እንዲጎዳበት አይፈልግም። የኛ ሰው የጥንቱ ማለት ነው የዛሬውን እንጂ 7 ቀን ዞሩት። ከዚያ ሳለ በል 7 ካህናትን አውጣና ቀንደ መለከት ይንፉ። ቀንደ መለከቱ ተነፍቶ ካለቀ በኋላ ህዝቡን ደንፉ በላቸው። እግዚአብሔር ሰጥቷቸዋል እችን ሀገር ብላችሁ ጩሁ በላቸዋል። እስራኤል በሙሉ ከበው ቢደነፉ እኔ እኮ በጣም ነገራችሁ የሰው ጩኸት ግን የሰው ጩኸት አይደለም የደረመሰው ግን ሲያውካኩ ሲደነፉ ያንም ያክል አጥር እንዲያው በዚህ ዘመን እንኳን ራሱ መድፍ የማይበሳው የሚባል አጥር ምሽክ ብሎ ተደረመሰ፣ ሜዳ ሆነ። ግን በዚያ ወራት አንዲት የምትገርም ሰው ነበረች። በቀደም ርዕሳችን ታስታውሱላችሁ። አመንዝራዎች ምን ይሏቸዋል ነው? ቀድሟቸዋል ነው አይደለም? ሰላዮች ገብተው ነበረ። ሰላዮች ገብተው ሲወጡ ኢያሱ የላካቸው
የሀገሩ ሰዎች ስላወቋቸው ሊያመልጡ ሲሉ ባይቻላቸው ያቺ እነሱን ደብቃ ያተረፈቻቸው ሴት ማን ትባላለች? ረዓብ ወይም በኋላ ስሟ ራኬብ። ረዓብ የምን ስሟ? የዘማነት። ራኬብ የምን ስሟ? የአማኝነት። ራኬብ የተባለች ለምን ይመስላል? ቅድም በዓል ብዬ ስል አንደኛ ኢያሱ፣ ሁለተኛ የካሌብ፣ ሶስተኛ የማን አልኩኝ? ተናገሩኝ። አንድ ሰው ሁለት ሰው ብቻ ነው የሚቀር። የማን? የሰለሞን ሚስት ማናት? ራኬብ። እሷን አግብቶ እኮ ነው ቦዔዝን የወለደው። ቦዔዝ ደግሞ እንደገና ሌላ ከአረሚ ወገን የተገኘችውን ሩትን አግብቶ ኢዮቤድን። እንደዚያ ነው። በነገረ ክርስቶስ ታሪክ ውስጥ አንዱ የሚተረከው የራኬብ የረዓብ ነገር ስለሆነ እቺ ሴት አመንዝራ ናት። ነገር ግን በእምነት ከብዙዎቻችን ትሻላለች። አያችሁ፣ እግዚአብሔር አሳልፎ እንደሰጠ ተረድታለች። ለምን ቢባል የኢያሪኮ የውስጥ በሮች በራሳቸው ጊዜ የተከፈቱ ይዘጉ ነበር ይባላል። እና ይህንን ተከታትላ አንዳንድ ጊዜ እኛ በግልጽ የሚታይ ነገር እንኳ አይገባንም። ዛሬውን ክረምት ገብቷል አይደል? ክረምት ገባ። የክረምት ትርጓሜ ያገባ ሽሽታችሁ በክረምት እንዳይሆን ብሎ ሲል ጌታችን ይህን አሁን አንዳንድ ሰው የሚላል ጌታችን ከተናገረ 2000 ዓመቱ ነው አይደለም? ንገሩኝ፣ ስለየትኛው ክረምት ነው የተናገረ? ደህና ዋላችሁ። ንስሐ ግቡ ሲል ስለየትኛው ሰው ነው? ለምሳሌ አንተ ከሆንክ ስለማን ነው የሚባል? ስለማን ነው የምትል? ለራሴ በል እንጂ ስለማን ትላለህ አንተ? ለማን ነው? ለአንተ ነው። ጌታችን ሽሽታችሁ በክረምት እንዳይሆን ብሎ ሲል የትኛው ክረምት ነው? የአሁኑ ክረምት። ይህን ካለፈ ነው ወሳ ክረምት ሲመጣ በክረምትና በሰንበት እኮ መንፈሳዊ ጥንቃቄ የበለጠ እንድናደርግ እኮ ነው። በክረምትና በሰንበት እንዳይሆንባችሁ ብሎናል ባለቤቱ ቸሩ መድኃኔዓለም። ያቺ አመንዝራ የነበረች ሴት አምና ምን አሏት? ቀይ ክር ሰሪ። አስቡት፣ እሷ በቀይ ክር ስትድን፣ በቀይ ጨርቅ ስትድን፣ እኛ በደመ ክርስቶስ ለመዳን ፈቃድ ፍላጎት ማጣት አልነበረብንም። ቀይ ክር ሰሪ አሏት። ክር እንዴት ያድነናል? ግድ የለም እኛ ስንመጣ እናየዋለን። እሷ ብቻ አይደለም፣ በእሷ እምነት ያቺ በአመንዝራነት የነበረች ሴት ሙሉ ቤተሰቧ እኮ ነው የዳነላት። ከዚያ ደግሞ ከሕዝበ እግዚአብሔር ጋር ተቆጠረች። እስራኤል ገቡ። የከነዓንን ታላላቆች ሰራዊት አጠፉ፣ ምድረ ርስትን ወረሱ። ከዚያ በኋላ በእስራኤል ውስጥ ዛሬም ካሉ ሰፋፊ ስፍራዎች መካከል አንደኛው ገባኦን ነው። ዛሬ በእርግጥ ስሙን ቀይረውታል፣ ገባኦን አይባልም። ሰዓታት ስትቆሙ ገባኦን የሚለው ቃሉ ጊዜ አለ አይደለም? ምስለ ኢያሱ ነቢይ ወመስፍን ዛቀ መጽሐይ በገባኦን ወከፈሎሙ ርስተ ለዕብራውያን ትሉ የለ? ዜማውን ለእናንተ ልተው፣ ለባለሙያ ዘሩን እኛ እንበለው እና የገባኦን ሰዎች የእስራኤልን ኃያልነት ተረድተው እነዚህማ ይኸውላችሁ ሁለት ነገር እኔ የገባኦን ውሸታቸው መጥፎ ነው፣ ማጭበርበራቸው፣ ሀሳባቸው ግን ይገርመኛል። ለምን? ስለ ሁለት ነገር ነው የመጡ። አንደኛ እንዳያጠፏቸው ማሉልን፣ የሩቅንና እኛ ጋር ጠብ አይኑራችሁ ማሉልን። ሁለተኛው ደግሞ ወዳጁ ነው ሌላ ጠላት ሲመጣ እንዲከላከሉላቸው። ይሄ አስደናቂ ነገር ነው። ለእኔ ችግሩ ማጭበርበራቸው ነው። ሲመጡ ምን አደረጉ? ወይን ያዙበትን ዝቅ ምን አድርገውታል? አቅማዳው በእርግጥ ዝቅ ብሎ አቅማዳ አይልም። አቅማዳ ምንድን ነው? ጽፍነት ጽፍነት ምንድን ነው? ስልቻ ግዙን የፈለግኩ ቅኔ መጻሕፍት ቅኔ የተማሩትን ነው፣ ግዙን ነው እንጂ ጽፍነት እንኳን ሌላ ነው መሰለኝ። ስልቻው ነው ለሁሉም። እሱን ይዘው የተቀደደ የተላላጠ ወይኑ ደግሞ የከረመ አንድየውን የተበላሸ የያዙት ዳቦ የሻገተ ጫማቸው ያለቀ ልብሳቸው የተቀደደ የውሸት እኮ ነው። እዛው እኮ ነው ገባኦን ያለ። እዚያ ገባኦን በነገራችሁ ላይ ከኢየሩሳሌም በሰሜን በኩል ያለ ስፍራ ነው፣ ብዙ ሩቅ አይደለም። እና መጥተው ማሉልን፣ እኛ የሩቅ ሰዎች ነን፣ ታው ከቅርብ እንዳትሆኑ የሩቅ ነን፣ ማሉልን ብቻ ጠላት ሲመጣ እንድጠብቁን፣ እኛ እንዳትጣሉን ማሉልን አላቸው። የእግዚአብሔርን ፈቃድ ሳይጠይቁ ማለላቸው። ወዲያው ግን ጥቂት ቀን በኋላ ጎረቤት እንደሆኑ አወቁ። ለምን እንዲያረጋችሁ አላቸው፣ አስረዱት። ኋላ ምን አለ? ለቤተ እግዚአብሔር ውሃ ቀጂ እንጨት ሰባሪ ትሆናላችሁ ብሎ ኢያሱ። የገባኦናውያን ታሪክ ወደ ኋላ ይመጣል፣ ወደ ሳኦል ሁሉ ይመጣል። ብዙ ታሪክ አለ። ትርጓሜ ዳዊት የተማራችሁ ካለ እዚያ ላይ አለ። የገባኦን ሰዎች በሆነ ጊዜ ግፍ ደርሶባቸዋል። ኋላ የዛን ደገል በቀል መልሶላቸዋል እግዚአብሔር።
ከዚያ የገባኦን ሰዎች ለኢያሱ እንደገቡለት ስለሰሙ በተራራው ላይ የሚኖሩ የአሞሬውን ሰዎች ሊወጓቸው መጡ። ያን ጊዜ ምን የሚል መልእክት ላኩ? ፍጡነ አድህነን፣ ፈጥነህ ና ቸል አትበል አድነን ብለው አሉት። ቃል ገብቷል ኢያሱን። ወደ እግዚአብሔር አመለከተ። አትዘን፣ ሂድና ግጠማቸው፣ ነገሥተ አሞሬዎንን ታጠፋቸዋለህ፣ ታሪክ ትሰራለህ፣ ከፊት ማንም ይቆም የለም አሉ። ሌሊት ሲገሰግስ አድሮ ገና ሳይነጋ ደረሰባቸው፣ እምሽካ አደረጋቸው። እግዚአብሔር ግን ለእስራኤል ሁል ጊዜ አንዳንድ ነገር ያደርግላቸዋል፣ ልባቸው እንዳይታበይ። ደህና ዋላችሁ። በጌዴዎን ታሪክ አስታውሱም 30 ምናምን ሺህ ሰራዊት ይዞ ያን ሁሉ ሲመልስ ቆይቶ በስንት መቶ ነው የተዋጋቸው? ለምን? ከመይበሉ እድየነ ጸናት ይለለ ሙሴ ራሱ ትዕቢተኞች ናቸው እስራኤላውያን፣ እኛ እንዲያደርግን ጠላት አጠፋን እንዳይሉ። እዚህ ደግሞ ኢያሱና ሰራዊቱ ከአሞሬውን ሰዎች እነሱ በሰይፍ ከገደሉት ይልቅ እንሸሻለን ሲሉ በቆላተ ቢቶሮን በቁልቁለቱ ሲወርዱ እግዚአብሔር ከሰማይ ምን አዘነበ? ወይ መጽሐፍ ቅዱስ ስንክሳር አልሰማችሁም? ትናንት እንዴት ዋላችሁ? ይህ እኮ አስደናቂ መጽሐፍ ቅዱስ ላይ ያለ በጣም አስደናቂ እንዲህ ለየት ያሉ ታሪኮችን ማወቅ ያስፈልጋል እኮ። ምን አዘነበባቸው? መረድ አይደለም ደንጊያ ነው። ምናልባት የድንጋይ በረዶ ብትሉ ያስኬዳል። አይባነ በረድ የሚለው እኮ እሱ ነው አይደል? ደንጊያ በዚህ አናት ሆኖ እያለ እግዚአብሔር ሲዋጋ በነገራችሁ ላይ ያስገርመኛል። እና እውነት ነው ኢያሱ እኮ እግዚአብሔርን ብቻ ይዞ የሚዋጋበት ምክንያት ነው። እግዚአብሔርን ተስፋ አድርጎ በየትኛውም ሰልፍ እግዚአብሔር የሚያሸንፍ ለዚያ ነው። እግዚአብሔርን የያዘ የሚያሸንፍ ለዚያ ነው። እንዲህ አድርጎ በዚያ ጊዜ ደስ ቢለው ጠላት እስኪጠፋና ርስት ለማካፈል ስራ ተግባር እስከሚይዝ ድረስ ኢያሱ ደስ ስላለ ምን አለ? ቀና ብሎ ፀሐይን አያት። ስራውን ሳይጨርስ እንዲሁ አዛቀዘቀች። ምን አለ? ፀሐይ በገባኦን ጨረቃ በቆላተ ኤሎም ቁሙ አላቸው። ልብ በሉ፣ ፀሐይ ስትገባ ማን ትወጣለች? ሁለቱንም እኮ ነው ያቆማቸው። ሁለቱ በአንድነት የማይኖሩትን ሁለቱ አቆማቸው። ሙሉ ቀን ያክል እንዲቆዩ አደረጋቸው። ቅርብ ጊዜ ሳይንቲስቶች ተመራምረው ምናምን ነገር አገኘን ምናምን ብለዋል ይባላል። እንተው የሳይንሱን ነገር፣ ይህንን የሚያረጋግጥ ማለት ነው። ፀሐይ ከዑደቷ ውስጥ የጎደለ አንድ ቀን አለ የሚል ማለት ነው። እንደዛ የሚል ነገር መቼም ሳይንስ አለ ሲባል ደስታ ነው። ምን ሞት አይደል? ይገርመኛል። አረጋግጠልን ብለን ማለት ነው። አሁን ምርምር ያደርጋሉ። ፈርዖን ሰጥሟል አልሰጠምም በሳይንስ ክርክር አይደለም። እና ኤርትራ አሁን እስራኤላውያን ተሻግረውበታል ከሚባለው ውስጥ ገብተው ይፈልጋሉ። ሰረገላ ከስንት ሺህ ዓመት በኋላ ማለት ነው። ሰረገላ የሰጠመ እና አንዳንዱ የሆነ ነገር ሲያገኝ ይሄው ማረጋገጫ ይላል። አይ ወንድሜ እምነት በማረጋገጫ አይደለም። ሃይማኖት ምን እንደሆነ እኮ አለ። ምን ይላሉ ሰዎች? አይ በሳይንስ ያሉ ሰዎች ድል ለመንሳትና ለመማረክ ነው ይላል። መጀመሪያ አንተ እመን። መጀመሪያ አንተ ያንን ነገር እዛ ውስጥ ኤርትራ ውስጥ ሳትገባ ያንን ሳትመረምር መጀመሪያ መጽሐፍ ቅዱስን እመነው። ከዚያ በኋላ ለሰዎች ስትል ምርምር ልትቀጥል ትችላለህ። ፀሐይን በገባኦን አቆመ። በዓለም ታሪክ ይህንን ለማድረግ የመጀመሪያው ነው። ከዚያ በኋላ የቅዱሳን የብቃት መለያ ሆኗል። እና አቡነ ገሪማ እና አቡነ አሮን መንክራዊ ሌሎችም ቅዱሳን ፀሐይን አቆመዋል። ዛቀመ ፀሐይ በገባኦን ወርሃ በቆላተ ኤሎም ተብሎ የተነገረለት ይህ ቅዱስ ነው እንዲያደረገ። አሁን ወደ ርዕሳችን እንምጣ። ርዕሳችን የሚመጣው ይህንን ነገር ካደረገ በኋላና ለሕዝቡ ርስትን ሲያካፍል 7 አህጉራተ መስካይ ለየ። ነገራችሁ ላይ እንዴት ዋላችሁ? ስንት አህጉር? አህጉራተ ምን ይባላሉ? መስካይ፣ መጠጊያ መማፀኛ ከተሞች ማለት ናቸው። እነዚህ ምንድን ናቸው? እንደ ባዕታ ይባላል። ጎንደር ውስጥ መማፀኛ ማናት? ጥንት ባዕታ። በእኛ ታሪክ በኢትዮጵያ ታሪክ ውስጥ ጥንት ጀምሮ የነበረ አንድ ነገር አለ። ሰው ሳያውቅ ነፍስ ከገደለ ወይም ደግሞ የሆነ ጥፋት አጥፍቶ ሊገሉት ከሆነ ቀጥሎ የት ነው የሚሄድ? ገዳዩ ተራ ሰውም ይሁን ወታደርም ይሁን ንጉስም ይሁን ሸሽቶ የት ነው የሚገባ? ቤተ ክርስቲያን። ምንድን ነው የሚያደርግ? ደወል ከደወለ በኋላ ማንም ከቶ ጫፉን አይነካውም። ቤተ ክርስቲያን ቅጥር ግቢ ከገባ በኋላ ማንም ይነካው የለም። ለዚህ ደግሞ የተለዩ አድባራት አሉ። ከነዚህ መካከል በጣም የታወቀችው ባዕታ ናት። ባዕታ ገብቶ መደወል ነው። ዛሬ አይደለም። ዛሬ እንኳን ደወል ምንም ብትደውል የሚለቅህ የለም። አታስታውሱም? 1990ዎቹ የአዲስ አበባ ዩኒቨርሲቲ ተማሪዎች ናቸው እንደዛ ቤተ ክህነት ሄደው ምናምን ተጠልለው በወቅቱ የነበሩት ጳጳስ ለመንግስት አወጥተው ሰጡ ሲባል
በጳጳሳት ታሪክ ውስጥ የማደንቃቸው አቡነ ባስልዮስን ነው። አቡነ ባስልዮስ በአፄ ኃይለ ሥላሴ መንግስት ላይ የሸፈቱ ሰዎች ነበሩና ላስታርቅ ብለው እነዚያን ሽፍቶችን ሄደው አናገሩና አፄ ኃይለ ሥላሴን እነሱን አናግሬያለሁ፣ እሺ የሚሉ ከሆነ ላምጣቸው ታረቁ ብለው አሉ። አፄ ኃይለ ሥላሴ እሺ እንታረቅ አሉ። ሲመጡ አፈፍ አድርገው እስር ቤት። አስቡት። አቡነ ባስልዮስ ምን አደረጉ? ይሄ ፕትርክና አክሊሉ አለ አይደለም? እሱን ውልቅልቅ አድርገው ሰጥተዋቸው ገዳማቸው። ምን ይሰራሉ ታዲያ? ጫማቸው ወድቀው ነው ሄደው ለምነው እንደገና ያመጣቸው ንጉሠ ነገሥቱ እነዚያን የታሰሩትን ፈትተው አባት ይሉሃል። እንዲያ ነው። ጥሩ ነው። እና አይጉራተ ምስካይ ለየ። እነዚያን አባቶቻችን ምናሉ? አይጉራተ ምስካይ 7 ለምን ሆኑ ቢሉ ብዙ ምስጢር አለው። እኛ ግን ለነገረ ማርያም ስለሆነ የምንፈልገው ሀገረ ምስካይ የምትባል ማናት? እንዴት ዋላችሁ? መማፀኛ ሀገራችን ማናት? አዎ ሀገረ እግዚአብሔር ላት የለ መጽሐፍ። አዎ መማፀኛ ናት። 7 አለ እስመ ሁልቁ ሳብ በሀበ ብርሃን ፍጹም ውእቱ። ፍጽምት አማላጅነቷ፣ ረድኤቷ፣ ድንግልናዋ፣ ርኅራኄዋ ፍጹም መሆኑን መናገር ነው። ከዚያ በኋላ አንድ ጊዜ ወደ ሀገረ ጋይ፣ አሁን እዚህ ምዕራፍ 7 ላይ ያለው ርዕሳችን ወደ ጋይ ላካቸው። ጋይ ሲባል ስማላቸው ጋይ እንድታውቁት ጋይንት ብዬ በቀደም አንስቼላችኋለሁ አይደለም አይደል? ስለዚህ ትክክለኛው ተረት ምንድነው አልን? ወይም ታሪኩ ከ50 አጋንንት አንድ ጋይንት ይሻላል ብሎ የጋይንትን ሰው መንፈሳዊ ኃይል መንገር ነው። ወይም በወቅቱ የነበሩትን ጻድቅ 50 አጋንንትን ድል ስለነሱ 50ውን ሰይጣን አንድ የጋይንት ሰው ድል ነሳው ብሎ ለአድናቆት የወጣ ስም ነው ማለት እየተነገረ ነው። ጋይንት የሚለው ለምን ጋይንት ተባለ ሲባል ደግሞ ብዙ ታሪክ ይነገራል። ግን የጋይንት የጥንት አባቶችን ታሪክ ስትመለከቱ ጋይንት ለምን ተባለ ቢሉ ገና ጥንት ቀዳማዊ ምኒልክ ታቦተ ጽዮንን ይዞ ሲመጣ ኢትዮጵያን እየዞሩ ነበር አለ ስፍራ ፍለጋ። ኋላ እዚህ ደብረ ሳፍ ወይም ጣና ቂርቆስ ከምትቀመጥ ድረስ ሲዞር የደረሱበት አንዱ ስፍራ ጋይንት ነው እና አብረውት መተል ወደ 18000 ያክል የእስራኤል በኩሮች መተው የለም እነሱ ሲዞሩ ስፍራው ሲደርሱ አዩና ይህችስ ጋይ ናት ብለው አሉ። ጋይ የሚባል ሀገር እስራኤል አለ አይደል? አሁን ቀደም እዚህ ታሪክ ላይ አለ። ጋይ ናት ማለትም ሀገረ ጋይንት መስላለች ይችላል። ጋይ ናት ነው በጊዜ ሂደት ጋይንት ወደሚለው ይሄደ። እንደዚህ ላይ ብዙ ጊዜ ሰው ጥያቄ የሚያነሳው እንደ የዛሬ 2900 ዓመት አካባቢ አማርኛ ነበሩ። ምክንያቱም ጋይ ናት አማርኛ ነው አይደለም? እንደዚያም አካል ከራሱ ምን ይልክ የሚለው ቃል እኮ አማርኛ ነው፣ ግዕዝ አይደለም። ነላላችሁ እብነ ሐኪም በወይነ ሐኪም የሚባሉ ስሞች አሉት ዳዊት የሚባሉ ግን ምን ይልክ ካልክ ግን ምን ይልክ ግዕዝ አይደለም። ምን ይልክ ምንድን ነው? አማርኛ ነው። ምን ይልክ ካልክ አማርኛ ነው። እና አማርኛ ታሪክ እስካሁን አልተመረመረ የሚባልበት አንዱ ምክንያት እሱ ነው። በነገራችሁ ላይ 1600 1500 ያክል ታሪክ እንዳለ አጥንተው ያገኙ የሞከሩ ሰዎች አሉ። ግን ዋናው ትልቁና አማርኛ 9000 ዓመት የኖረው 3000 ዓመት 2000 ዓመት መድኃኒዓለም ይጠብቀው። አራሜን በሉ ይጠብቀው። ቋንቋውን ብዙ ጠላት አፍርቷል። ዓለም ላይ የሚጠላ ቋንቋ ማለት በገዛ ሰዎቹ የሚጠላ ቋንቋ ማለት አማርኛ። እኔ ይገርመኛል። አንድ ደራሲ ምን አለ? ከሰሜኑ የኢትዮጵያ ክፍል የመጣ ነው እሱ። ሌላኛው ደራሲ ደግሞ ከደቡብ የኢትዮጵያ ክፍል የመጣ ነው። ልብ ወለድ ምናምን ደራሲዎች ናቸው፣ መንፈሳዊ ሰዎች አይደለም። ግን ስማ ምኒልክ ያደረገውን ውለታ ልንገርህ። ምኒልክ ባይኖር ምኒልክ እችን ሀገር አንድ አድርጎ ተበታተነችውን አንድ አድርጎ ከቴዎድሮስ ተቀብሎ አማርኛን የሁላችን የጋራ መግባቢያ ባያደርግልን ኑሮ እኔ እናንተ ይህን ጠላቶች ነበር። አሁን ግን በወዳጅነትና ምስጋና ለምኒልክ ይገባል አለ የደራሲው አማርኛ። እኔ አይደለም በእውነትም ግን ይገባል። አየህ አማርኛ በደበደለ። ትግርኛ ጥሩ ነው አይደለም? ትግርኛ ጥሩ ነው። ኦሮምኛ ጥሩ ነው አይደለም? ኦሮምኛ ጥሩ ነው። ጉራግኛ ጥሩ ነው። ሁሉም በሀገራችን ሶማሌኛ፣ ሁሉም ቋንቋ፣ አረብኛ ጥሩ ነው። ነገር ግን የእነሱን ጥሩነት ለመግለጥ እኮ አማርኛ መጥላት ያስ አማርኛ ምን በደለ ወንድሜ? አፉንም የሚከፍትበት ይሄ እኮ እንጠላዋለን የሚሉ ሰዎች ራሱ እኮ ሰው ጋር የሚግባቡ አፋቸው የሚከፍት እኮ በሱ ነው። ለምን? በገዛ ቋንቋቸው ሊናገሩ ሲሉ ብዙ ስለማይሰማቸው ማለት ነው። አማርኛ ምን በደለ ታውቃላችሁ? ዓለም ላይ ባለቤት የላቸውም ከሚባሉ ቋንቋዎች አንዱ አማርኛ እንደሆነ ባለቤት የለውም እኮ የኔ ባይ የለውም። ቤትም አገር ብትሄዱ የገዛ ቋንቋቸውን ለማሳደግ በፍቅር ነው አይደል የሚሰሩ። እንግሊዝኛ ለማሳደግ ነው የሚጠሩ። እኛ ሀገር እሳ ቋንቋውን የሚጠሉ
በአማርኛ ፕሮፌሰር ነን የሚሉ ሰዎች አሉ። የሚገርማችሁ ነገር ይህን ሲሰሙ ያጓሩ ይሆናል። እዛ አንደኛ የጉባኤ ተማሪ አዲስ አበባ ዩኒቨርሲቲ አለ፣ እንዲህ ቋንቋ ምሁር አለ፣ ይገባዋል እሱ ምን እንደምላውን እንዲያውም ይጽፍልኛል። አሁን በውስጥ መስመርችን ሲሰማ እዛ አለ አዲስ አበባ ዩኒቨርሲቲ ቋንቋ አስተማሪ ነው። ቋንቋን የሚጠሉ ግን በአማርኛ ቋንቋ እንጀራ የሚበሉ ደናቁርት ማለት ናቸው። ለዛ ነው አንድ አሜሪካን መጥቶ የኢትዮጵያ ቋንቋ በተለይ አማርኛ ቋንቋ ምሁራን እውቀታቸው እስካለማወቅ ድረስ ነው ብሎ ተችቶ ሄደ። እውነቱን ነው። ፊደል በዛ ይቀንደስ የሚሉ ደናቁርት እኮ ናቸው። በነገራችሁ ላይ ይስተካከል ቢባል በዓለማችን አንደኛ መስተካከል ያለበት ቋንቋ እንግሊዝኛ ነው። ለምን ቢባል ቅጥ አንባሩ የጠፋ እኮ ነው። ታውቃላችሁ? ቅጥ የሌለው አንዱን እንዴት ዋላችሁ? ለምሳሌ ጂ ዩ ዲ ብትጽፉ ምን ተብሎ ነው የሚነበብ? ገድ ነው? ጉድ ነው? ቆይ አይደለም። ጂ ደብል ኦ ዲ ይላል። ምንድነው እሱ ሲነበብ? ጉድ ነው አይደለም? ደብል ኦ ነው ግን ሳውንዱ የማንድ ነው? የዩ ነው አይደለም? ይሄንን የኛ አሁን አማርኛ እናውቃለን የሚሉ በየዩኒቨርሲቲ ያሉ ሰዎችን ብትሰጧቸው አይ አያስፈልግም ሁለቱ ኦ ይሰረዝና በዩ ይቀየር ምን አደከመን የሚሏችሁ የሰነፍ አማርኛ። እንግሊዘኛን የሚገርማችሁ ነገር የእንግሊዘኛ ፊደሎቹ ጥቂት ናቸው አይደለም? ድምፀ ንባቡ ግን አይጣል ነው፣ አይዘለቅም። እንድታውቁት እንግሊዘኛ ውስጥ ስንት ቃላት ያሉ ይመስላችኋል? አንድ ሰው በመደበኛነት ለመነጋገር ከ5000 እስከ 5000 ቃላት ካወቀ በቂ ነው ይባላል። አንድ ሰው በሆነ ቋንቋ ለመነጋገር ማለት ነው። እንግሊዝኛ ውስጥ እኮ በሚሊዮን የሚቆጠር ቋንቋ ነው ያለው፣ ያውም ከሌላ ቋንቋ እየወሰዱ። የእንግሊዝኛ ቋንቋ እኮ ብትመለከቱ እኩሉ ከግሪክ ነው፣ እኩሉ ከላቲን ነው፣ እኩሉ ከፈረንሳይ። በተለይ ከፈረንሳይ ያልተወሰደ ነገር የለም። አሁን ካው የሚለው ቃል እንግሊዝኛ ከመሰለ ችግር ነው። ከየት እንደመጣ ማወቅ ጥሩ ነው። እና ይሁላችሁ የገዛ ቋንቋው የሚጠላበት ሀገር ላይ እኮ ነው የምንኖር። ያሳዝነኛልን። ይሄ ምን ይባላል ብትሉኝ ድንቁርና ብቻ ነው። ቋንቋን ማሳደግ ማለት ሰዎች ያቆዩትን ነገር መዘነጣጠል አይደለም። መጀመሪያ ያለውን ነገር ምን በነገራችሁ ላይ ቅርስን መጀመሪያ ምንድን ነው የምታደርገው? መጠበቅ ነው። ከዛ ታሳድገዋለህ። ስታሳድገው እኮ ቆርጠህ እያጠፋህ አይደለም። ህሊና ያለው ሰው ቢኖር ለምሳሌ ሀሌታው ሀል አይደል? ሐመሩ ሀል አይደለም? ብዙሃኑ ሀል። ሶስቱም ምንድን ነው የሚል ድምፀቱ ሀ ነው አይደለም? ሶስቱም ሀ አይደለም። በነገራችሁ ላይ የራሱ ድምፀት አለው። ድምፆቹ ጠፍተው ነው። ጎበዝ ሰው ቢኖር እነዛን መመለስ ነው። ለምሳሌ ከሶስቱ አንደኛው ሀ የጉሮሮ ሀ ነው። የጉሮሮ ሀ ታውቃላችሁ? ማለት አሁን ይሄ ሀ ብለን ስንል ይሄ ፋረንጂያል ካቪቲ የሚባለው ውስጥ ላይ ያለው እሱ የጉሮሮ ዋሻ ላይ ከሱ የሚወጣ ነው። ከሱ ሲወጣ ግን ጠበብ ሲል ያለው ማለት ነው እንጂ ሀ ኖርማሊ ከጉሮሮ ነው የሚወጣ። ምክንያቱም ምንም አይነት እዚህ አፋችን ላይ የተለየ እንቅስቃሴ የለውም። ከጉሮሮ ላይ ሀ ጫን ስታደርጉት ወደ ትግርኛ ወደ አረብኛ የሚሄደው አይነት ሀ ማለት ነው። ለምሳሌ ሀ አለ አይደለም? ሀ ትንሽ ጫን በሉት ሀ እንደዛ ይባል ሰው እንዳለ ሀ ገባችኋል? እና እኔ እውነቴን ነው በጣም ነው ማዘን። ወደ አማርኛ ምን ነው ጎቶ ያመጣኝ ጋይ። ምክንያቱም ያዝናለሁኝ በቋንቋውንም አቅሜ ትንሽ እንተረተር ነበር ለመማር። በዛ ላይ በቤተክርስቲያን ስናድግ በእውነቱ በደንብ አባቶቻችን አስጠንተው አሳድገውናል። ያቅማችን ያክል ለሁሉም ጋይ ሲባል የጋይን ስም የወጣበትን ምክንያት በዛው እግረ መንገዱን ለመናገር ነው። እና ወደ ጋይ ሲልካቸው አይ ህዝቡ ሁሉ ጦርነት አይወጣ 2000-3000 ሄደን እንዋጋሉ። ነገር ግን አስቀድሞ አንድ ችግር ተፈጥሮ ነበረ። ምክንያቱም ወደ ኢያሪኮ ሲገቡ አንድ ህግ ተሰጥቷቸው ነበረ። እሱ ምንድን ነው? ከዚህ የምታገኙት ወርቅም ብርም ምንም ይሁን በምርኮ የሚገኝ ነገር በሙሉ ለቤተ እግዚአብሔር ነው፣ ብትነኩት እርም ነው ተብሏል። ማንም ሰው እንዳይነካ ተባለ። ነገር ግን ማን ነካ? ቅድም አልሰማችሁ? የክፉ ሰው ስም ይያዛል ይባላል ብዙ ጊዜ። አካን አልሰማችሁ? ኧረ እንዴት ዋላችሁ? የእስራኤል ልጆች ግን እርም በሆነው ነገር ታላቅ በደል በደሉ ይላል ኢያሱ 7:1 ላይ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ የሆነው ከሆነው ነገር ወሰደ፣ እግዚአብሔርን በእስራኤል ላይ ተቆጣ። አሁን ማወቅ ያለብን ነገር አለ። ርዕሳችን ምንድን ነው ብለናል? አበሱ ህዝቡ ምን ብለዋል? በድለዋል። የበደለ አንድ እሱ ሰው አይደለም። እንዴት ዋላችሁ? አሁን ርዕሳችን እሱ ነው። ምክንያቱም እስራኤል ሄዱ፣
ተሸነፉ። ኢያሱ ደነገጠ። ከካህናቱ ጋር ተሰብስቦ ሄዶ በታቦት ፊት በግንባሩ ወድቆ ዋለ ይላል። አስበው አንተ ስግዱ ሲባል እንዲህ 3 ደቂቃ 5 ደቂቃ ሙሉ መጎንበስ እና ላይን ያዞረኛል ሙሉ ቁጭ ሁላችን ምን አደርጋለን አይደለም? ኢያሱና ካህናቱ በታቦት ፊት ጧት የተጎነበሱ እስከ መቼ? እስከ ማታ እግዚአብሔር መጥቶ ተነሱ እስኪላቸው ድረስ። እና ኢያሱ ለምን እንዲያደረከን ጌታዬ፣ ለምን ለጠላት ሰጠህን? እስራኤል ለጠላት ጀርባውን ሰጠኮ እንዴት ብሎ ሲል ከመካከላችሁ እርም አለ፣ አትንኩ ያልኳችሁን ነክታችኋል፣ አታድርጉ ያልኳችሁን አድርጋችኋል። ስለዚህ ከእናንተ ጋር እንድኖር ከፈለጋችሁ ያን ያደረገውን ሰው ለዩትና ፍርድ ስጡ፣ እርሙን ከእናንተ መካከል። ከታችም ነው እያለሁ እስራኤል ሆይ ቁጥር 13 ላይ እርም የሆነ ነገር በመካከልህ አለ። ዛሬ እኮ የቸገረን ነገር እሱ ነው እንድናውቀው ብዬ ነው። እንግዲህ የኢያሱን ታሪክ ባጭር አየን አይደለም? አዎ በሉ አይተናል ብዬ ስለማስብ ነው እኮ ለዚህ የሚቀርጸው ነው የሚሰው ይሄ ሰውዬ አዎም እሽም በጀም በግድ ነው የሚያስበላቸው ነው የሚለይ እኮ አትፍዘዙ ማለት ነው። የኢያሱን ታሪክ ትንሽ ቀነጨብን አይደለም? አሁን የቀረን ርዕሳችን ነው። ርዕሳችን 2 ነው። የመጀመሪያው ዋናው ህዝቡ በደለ ነው። ግን እርም የሆነ ነገር ከመካከል አለ። እርም የሆነውን ነገር ከመካከል እስክታጠፋ ድረስ በጠላቶች ፊት መቆም አትችልም ተብሏል። እና ግልጽ ነገር ልነግራችሁ እፈልጋለሁ። እንደዚህ ዘመን በኢትዮጵያ ታሪክ ኢትዮጵያውያን በኢትዮጵያዊነት የሚያምኑ ከዚያ ውጭ ደግሞ ኦርቶዶክሳውያን በዚህ ዘመን እንደዚህ ዘመን ተዋርደን አናውቅም። ከፈሪም አልፎ የመጨረሻ ፈሪዎች እኛ። ለምን ብትሉ እግዚአብሔር እንደተለየን እኮ ምንም ጥያቄ የለም። ተለየን ስላችሁ እንዲያው የቀድሞ አባቶቻችን ረድኤት የለም ነው እንጂ ጨርሶ ይተዋል አይደለም። ለምን ብዙ ቅዱሳን ወዳጆች ስላሉት በእነሱ አድሮ ይኖራል እግዚአብሔር። ግን እርም ከመካከላችን አለ። ያ እርም ምን ይሆን? የመጀመሪያ በግል ደረጃ ተመልከቱ። ህይወታችን ውስጥ እርም የለም የለም? እስኪ አስቡት። ቁጭ ብላችሁ ራሳችሁን ፈትሹ። እኔ ይሄ ነው ያ ነው ብዬ ሀተታ ዝርዝር ውስጥ አልገባም። ምንድነው ቤት? እስኪ አስበው። አንተ ልብ ውስጥ ያለ እርም ምንድነው? ምን ነውር አለ አንተ ልብ ውስጥ? ቤት ውስጥ ምንድነው ያለው? ከዛ ቀጥሎ እንደገና በቤተሰብ ብቻ ሳይሆን በአካባቢ ምን እርም ነው ያለ? እኔ አስታውሳለሁኝ በፊት ከጎረቤት ማጅራት የሚመታ ልጅ እናቱ ማጅራት እንደሚመጣ ታውቃለች። እና ማጅራት መጥቶ የሚመጣበትን ሰዓት ስለምታውቀው ሲያንኳኳ ትከፍትለታለች። ደግሞ በዚህ እሱ ተቃራኒ ደግሞ የሚገርማቸው ነገር ሰፈር ላይ አንድ ማጅራት የሚመታ ልጅ ያለው ሰው አለ። እና ማጅራት መምታት ሰፈሩ ላይ በጣም ስለበዛ ቀበሌ ላይ ስብሰባ ተደረገ። ከዛ በሉ ጠቁሙ፣ ሌባ ጠቁሙ ተባለ። አንደኛ ራሱ ሰው እያወጣ ሌባ ነው የምትፈልጉ አለላችሁ እኔ ቤት ይኸው የኔ ልጅ ዋናው ማጅራት መቼ ጥሩ አደረገ አላደረግም ንገሩኝ። እጥፍ ነው ጥሩ ያደረገ። ለምንድነው ታውቃላችሁ? ማጅራት የሚመታው ቢያጣ እኮ የገዛ አባቱን መቶት ያውቃል። ማጅራት መቶ የገዛ አባቱን ቀምቶት ያውቃል። ለምን መሰላችሁ? ሰውየው መጀመሪያ ማጅራት እንደሚመታ እያወቀ ዝም ብሏል። ጥዋ ወደ ራሱ እስኪመጣ ድረስ አቀመሰው። ራሱ ሄዶ አስረከበ። እንደ ማህበረሰብ እኮ ሞተናል። ክፉ ነገር ሲደረግ አንቃወምም። እኔ የሚገርማቸው ይሄ ሰው ታገተ ምናምን ተብሎ ይለመናል አይደለም? ይሄን ያይና አንዳንዱ ሳይታገት ታጎትኩ ብሎ ያስለምናል። ምን ደረጃ ላይ ብንደርስ ነው ወገኖች? ደግሞ የሚገርማቸው ነገር እንዲያደረገ ሰው ቀን ይቆጠራል እንጂ አንድ ቀን ያ ችግር ይደርስበታል። ያን ጊዜ ግን የሚረዳው አይገኝም። ይሄ እንግዲህ እንዲያው መቼም እንደ የከፋውን ነገር መናገር ነው እንጂ ምን ያልሆነው ነገር አለ? ከሁሉ በላይ ትልቁ እርም በመካከላቸው አለ የተባለ ግን ትልቁ እርም ክህነት ለማይገባው ሰው ክህነት ሰጥተናል። ምንኩስና ለማይገባው ሰው ምንኩስና ሰጥተናል። ጵጵስና ለማይገባው ሰው ጵጵስና ሰጥተን በሀገራችን ትልቅ ከዚህ የከፋ እርም የለም። ቤተ መቅደስ አርክሰናል። በታቦት ላይ ቀልደናል። በመስዋዕተ አምላክ ላይ ተዘባብተናል። ይሄ ሁሉ እርም እያለ እንዴት ነው እኛ ምንድነው? ይህን እርም ማን ያስወጣው? ምንፍቅና በአደባባይ ይነገራል። የእግዚአብሔር ስም ሎቱ ስብሐት ተንቋል። ስም እግዚአብሔር መፍራት ቀርቷል። ቀድሞ በንጉስ በአጤ ገሌ ሲባል ይቆም የነበረ ማህበረሰብ ዛሬ ምን ነው? አታውቁም? አልሰማችሁም? በመይሳው ካሳ በአጤ ቴዎድሮስ ዘመን አንድ ሽፍታ ሊሰርቅ ገብቶ በቴዎድሮስ ይዣለሁ አለው። ዘርፎ ሲሄድ ከነዘርፈው ነገር ቀጣለ። በቃ ደርሶ ግን ንብረቱን እንደመቀበል ተኩሶ መጣው። ባለቤትየው ወደቀ፣ ሞቷል ብሎ ትሴት ሄዷል። እንደምንም አገገምና ያ ሽፍታ
ቀጥ ብሎ ከአፄ ቴዎድሮስ ዙፋን ችሎት ገባ። ይፍረዱኝ፣ እኔ ሌባ ነኝ። በጊዜው ግን ሰርቄ አምልጬው ነበረ። ስምዖን ሲጠራብኝ በንጉሥ አምላክ በቴዎድሮስ አምላክ ብሎ ሲለኝ ቆምኩለት። መጥቶ ተኮሰብኝ። ተከሳሽ ጠራ ተባለ። ተጠራ። ይህን ሰው ታውቀዋለህ? አውቀዋለሁ። የት ነው የምታውቀው? አይ እንደዚህ በሬን ዘርፎ ሌሊት እና ምንድን ነው የተፈጠረ? እንደዚህ ብዬ አልቆምልኝ ሲል በቴዎድሮስ አምላክ አልኩት። ቆመልኝ፣ ፈሊጤ ሰራልኝ፣ ተኩሼ መታሁት ብለዋል። ሌባን አልደግፍም፣ ሽፍታን እቃወማለሁ። ለሽፍትነቱ እኔ በምቀጣው ቀጣዋለሁ። ነገር ግን በቴዎድሮስ አምላክ ሲልህ እኔ እግዚአብሔርን ያነገሰኝ እኔን እኮ አይደለም የናከኝ፣ እንዴት አምላክ ይናካው? በል ሚስቱ እንዳትነካ፣ ልጆቹ እንዳትነካ፣ ለነሱ የሚሆን ጥሪት ብቻ አስቀርተ የዚህን ሰውዬ ንብረት በሙሉ ውረስ። ሽፍታውን ማለት ነው ውረስ። ይህንን 40 ገርፍ አስገባልኝ። ደህና ዋላችሁ። ሌብነትን ማበረታታት አይደለም። አያችሁ፣ በንጉሥ አምላክ ሲባል የሚያደርገውን ነገር ሁሉ እኮ ያቆማል። ዛሬ በዓል ማክበር እኮ እንዲሁ ማንም በዓል የሚያከብር እናቶቻችን ብቻ ቀሩ። ወጣቱ ነው በዓል የሚያከብር እኮ አናገኝም። አንድ ስራ እናንተ መካከል አለ ስራ የሚሰራ ልጅ እና በቃ ተቸገርኩ አለ። በቃ ምክንያቱም የሆነ ስራ በክብረ በዓል በሆነ ጊዜ ግዝት በዓል በሆነ ጊዜ ዛሬ ግዝት በዓል ናቸው ስላቸው ደንበኞች አንተ አትሆንም፣ ክርስቲያኖች እኮ ናቸው፣ አንተ ለደንበኝነት አትሆንም እያሉ ደንበኛ እየቀየሩብኝ በቃ ስራ አጣሁኝ። እንዴት ልሆናል? አስባችሁታል? በዓል ማክበር ነውሩ ነው ማለት ነው። በዓል ማክበር ምን ችግር አለው? ድሃ ትሆናለህ ይላል። በየትኛው ታሪካችን ነው እኛ በዓል አክብር እንዳይሆን ነው? በሀገራችን በከፍተኛ ብልጽግና የነበረችባቸው ዘመናት አሉ አይደለም? በከፍተኛ ሀብት የነበረችባቸው የዛኔ በዓል አይከበርም። እንደ ዛሬ በዓል የሚጣስበት ጊዜ አለ እና ታዲያ ምን ነው ድሃ ይሆን ነው? አንዳንድ ጊዜ እኮ ይኸውላችሁ በዓል ሻሩ ወሊድ መቆጣጠሪያ ውሰዱ ምናምን እያሉ ታውቃላችሁ አይደል? በጎጃምም በጎንደርም በትግሬም በወሎም ተንኮለኞች አይደሉ? ይሄ እነዚህ እርዳታ ድርጅት የሚባሉት ካህናትን እያሰለጠኑ ህዝቡን በዓል መጣስ አስተምሩልን እያሉ አበል ሊሰጧቸው ነበር አንድ ሰሞን። እና በሰሜን የኢትዮጵያ ክፍል አካባቢ ካህናትን ሰብስበው አበል ሰጧቸው፣ አሰለጠኗቸው። በደንብ ሞቅ ኪሳቸውን ሁሉ ሞቅ አደረጉላቸው፣ በአበል ማለት ነው። ለምን ደፈር እንዲሉ። ሰሜኑ አካባቢ ዛሬ ነው ያርገው፣ ዛሬ ተበላሽቷል ብዙ። የከተማው ሰው ግን ያኔ ጠንከር ያለ ነበርና ከዚያ ህዝብ ተሰበሰበ። ኮንፈረንስ ይባላል በዚህ ዘመን አማርኛ። ኮንፈረንስ ተደረገ። ከካህናቱ መካከል ሸምገል ያሉት በጣም ተሰሚነት ያላቸው ተመርጦ ይናገሩ ተባሉ። ምን እንዲሉ? በዓል አታክብሩ፣ እረሱ። እግዚአብሔር ሰርታችሁ ብሉን ያለ ደግሞ ለእሱም ጥቅስ አለው። ሰርታችሁ ብሉን ያለ በላ በአፈ ገጽከ ነው እንዲሉላቸው ነው የፈለጉት። ዋናው ግን የተፈለገ እንዳትወልዱ። ኦርቶዶክሳውያን ምንችስ እንዳንወልድ አይደለ የተደረግነ? ዛሬ ሁሉ ነገር እየደረሰብን ያለ አንድም በሁለት ነገር ነው። በስጋዊ ብታዩት ቁጥራችን እየጨመረ እንዳይመስል እየወረደ ነው። በመንፈሳዊ ብትመለከተው እግዚአብሔርን እየተጣላ ነው። እኒያ ካህን ወጡና አማተቡ፣ አመሰገኑ እግዚአብሔርን። እንግዲህ ምዕመናን ስልጠና ወስደናል፣ አበል በልተናል፣ አልዋሽም፣ በደንብ አድርጌ ቸግሮኛል፣ ተቀብዬ በልቻለሁ። ግን እሳ ወሊድ መቆጣጠሪያ እንዳትወስዱ፣ በዓል እንዳትሽሩ፣ ገዝቻችኋለሁ። ምን ያመጣል? በቃ ካህን ማለት እንደዚህ ነው። በቃ አርቦታል፣ በላ። እዛ ደግሞ ሄዶ አቁም ተናገረ። ምን ትለኛለህ? እንዲህ ነው በቃ። አረጋዊ ፈሊጥ ይባላል። ትምህርት ብቻውን እኮ ምንም ነገር የለውም። ፈሊጥ ደግሞ ያስፈልገዋል። አንድ ሰው አዋቂ የሚባል ትምህርትን በፈሊጥ ሲይዘው ነው ይባላል። እና እርሙ በዝቶብናል፣ እርሙ በዝቶብናል። እና እሱ እንድናስተውል እፈልጋለሁኝ። ምክንያቱም እግዚአብሔር የራቃቸውና ጠላት ሁሉ የተረባረበባቸው ክብራችን፣ ሞገሳችን በነገራቸው ኦርቶዶክሳዊ ነኝ ማለት የሚያሳቀቅበት ጊዜ ላይ ደረስን እኮ። በስልጣን ያሉ ኦርቶዶክሳውያን እኮ ራሳቸውን ደብቀው ነው። የሚገርማችሁ ነገር አንደኛው ኦርቶዶክስ ነው እኮ እምነቱ፣ ግን ሪፖርት ሲደረግ ፕሮቴስታንት ተብሎ ሪፖርት ተደርጓል። ያውቃል እሱም ሆን ብሎ ነው። ለምን እንወር ብሎ ማለት ነው። ምን ያደርግለታል? ስንት ዓመት ሊኖር ነው? ብዙ ላልቆየበትም ደግሞ ስልጣኑን አሁን ደግሞ ምናምን አድርገውታል። ምን ሊያደርግለት ነው? በነገራችሁ ላይ ኦርቶዶክሳዊነት እኮ ማንንም መግፋት አይደለም። ምክንያቱም የእኛ መጻሕፍት ምንድን ነው የሚያዙን? ጠላቶቻችሁን ውደዱ እኮ ነው። ጠላት ቢራብ ሳምንት በቀደም የሰሎሞን ሳነብ ተግሳጽ አንድ ላይ አላያችሁትም? ጠላት ቢራብ አብላው፣ ቢጠማ አጠጣው። ይህንን ስታደርግ በራሱ ላይ ምን ታደርጋለህ አለ? የእሳት ፍም ታሸክመዋለህ አለ። እሳት የተባለ ምንድን ነው? ፍቅር። ይህ በፍቅር ድል ትነሳዋለህ እኮ ነው። ኦርቶዶክሳዊነት መሆን ምን ያሳፍራል?
ስንት ነውር ያለበት እምነት ያላቸው ሰዎች እኮ እምነታቸውን መሸቀጫ፣ እምነታቸውን ነፍስ ማጥፊያ ያደረጉ ሰዎች እኮ አያፍሩም። እንዴት እኛ በኦርቶዶክሳዊነት እናፍራለን? ለምንድን ነው እንደዚህ የተዋረድ ነው ቢባል እርማችን በዝቶ ነው። ከላይ እስከታች እርማችን በዝቷል። የመነኮሳት እርም፣ የዲያቆናት፣ የካህናት፣ ሰባኪነን የምንል ዘማሪነን የምንል እያንዳንዱ እርማችን መብዛቱ፣ ነውራችን። እርም ሲባል ሌላ ነገር አለም፣ ነውራችን መብዛቱ በዚያ ነው። ታዲያ የሁሉ ተጠቅሎ ከላይ ምን አለው እግዚአብሔር ለኢያሱ? አበሱ ህዝብ። ይህ ሁሉ የደረሰብህ ህዝቡ ምን ስላለ ነው? እንዴት ዋላችሁ? አንድ ሰው የበደለ አካል ነው አይደል? ለምን ህዝብ ይለዋል ቢሉ ታውቃላችሁ? የአውሮፓውያን መፈክር አሁን ቅርብ ጊዜ ደግሞ እኛ ሰዎች ሲሉ ሰምቻለሁ። አንዳንዶቹ ዋን ፎር ኦል ኦል ፎር ዋን የሚል አንዱ ለሁሉ ሁሉ ለአንዱ። የአንዱ ሞት የሁሉ ሞት ነው። የአንዱ ህይወት የሁሉ ህይወት ነው። ለአንድ ሰውም ዋስትና እንዲቆም ማለት ነው። የአንድ ሰው ጥፋት የህዝብ ጥፋት የሚሆነው በምን ምክንያት ነው ብላችሁ ካላችሁ፣ አንደኛ ያ ሰው ሲያጠፋ ግለሰብ ከሆነ ማንም ሰው የማያውቅ ከሆነ ተደብቆ ያደረገው ነገር ከሆነ እግዚአብሔር በዛ ምክንያት ሰው አይጣለም። ነገር ግን ይህ ሰው የሰረቀውን ነገር ይዞ የሚሄድ ወዴት ነው? መጀመሪያ ወደ ቤተሰብ፣ ቀጥሎ ማህበረሰቡ ይሰማል። እችን ሰምቶ ትንፍሽ የሚላለ በኋላ ራሱ ይሄ ሰው ተፈልጎ የወጣ እንዴት እንደሆነ ታውቃላችሁ? ገሌን ብሎ የሚናገር እኮ አልተገኘም። ተደባብቆ ማለት ነው። ዝም ነውሩን የሰውየውን ነውር እያወቀ ዝም ስላለ 12ቱን ነገድ አሳልፎ እግዚአብሔር የሚታይ ምልክት ይሰጣል። ማለት ወንጀሉ ከየትኛው ነገድ እንዳለ ሄዶ ከማለ ከነገደ ይሁዳ ላይ ወጣ። ሁሉን 11ዱን ነገር ለብቻ አደረገና አወጣና አንዱን ነገድ አቆመው። የአንዱን ነገር ደግሞ ልጆችን አሰለፋቸው። ከነዚያ መካከል ምልክት ይሰጣል። ሌላውን እያለ ከዚህ ሰው እየደረሰ ምንድን ያደረካሉ? እንደዚህ ነው ያደረኩ። ኢያሱ ደግ ነው። ነገር ግን ከህዝቡ ጋር ወጥቶ በእስራኤል ላይ ይህን ሁሉ መዓት ያመጣ አንተ ነህና ብሎ በድንጋይ ወግረው ነው የገደሉት። መልካም ነው። አዎ የእግዚአብሔር ትእዛዝ ነዋ። አለ ምክንያት አይደለም። ለምን ያ ሁሉ ህዝብ የተጨፈጨፈ በማን ምክንያት ነው? በሱ ምክንያት ነው። ታዲያ በሱ ምክንያት ህዝብ የተባለበት ምክንያት አንደኛው ነገርኳችሁ አይደለም? ምንም አድራጊው እሱ ቢሆን መደረጉን ማን ያውቃል? ሰው ሁሉ ያውቃል። እያየ ዝም ብሏል። ዛሬ እኔ ያላደረኩትም የምትል ካህን ዲያቆን፣ እኔ አላደረኩም የምትል ምንም ባታደርገው እያየ ዝም ስላልክ እግዚአብሔር ይጠብቅሃል። አንድ ቀን የሚያደርገውን ነገር ታያለህ። ነውር እየተደረገ እንዴት ዝም ይባላል? እኛ እኮ ጎረቤት ቀጥቶ ያሳደግን ሰዎች ነን። በነገራችሁ ላይ ገሌ ልጅ ነን እንደ ልቦ ምሽክ ነው የሚያደርገ ሄደ ደግሞ ገሌ አሁን ዛሬ ጎረቤት ልጅ ሾጥ ብታደርገው ሄዶ ለእናት አባቱ ነው የሚናገር። እኛ ኧረ አንልም። ኧረ አያ ገሌ መታኝ ብትል ደግ አድርጓል ልጨምርልህ ባልኩ። ደህና ዋላችሁ። አልነገርኳችሁ? መሰፈር አንድ ጥሩ እዚህ አቤት ፍሬ የሚያስተምር አስተማሪ አሁን ከጥሩ ተወጥቷል መሰል። ልጅየውም ባለፈው አይቼዋለሁ። እና እሱ በጣም ያጠፋል ቤት እና አባቱ ይደበድበዋል። እና አንድ ቀን ዱላው ሲበዛበት ቀጥሎ ወደኛ ቤት ይመጣል እና አባቴን መጥቶ ኧረ እንዲያው ጋሼ እንትና እንደዚህ እያደረገ እየደበደበኝ ምናምን። ምን አድርገህ? ምንም አላደረኩም፣ ምንም ሳታጠፋው። ይሄማ ነውር ነው እቆጣላለሁ ብሎ ይዞት መሄድ አስገባው። አንተ ጋሼ እንትና ቤት ለብዙ ልጅ የምደበድብ ብሎ ኧረ ጋሼ አቤ ቆይማ ልንገርህ ብሎ ያደረገው መንገር ነው። አዎ በልበሩን ዝጋልኝ ለሁለት ምሽክ አድርገው መንገድ ላይ ሲያገኘኝ ያን አባትን ጠብቀኝ በለው ይለኛል። በዛ ዘመን እንኳን አባት ሰው ለሰው አይደፋፈርም። እንደዚህ አሁን እኮ አንዱ ልጅ ቀጥቶ እኮ ነው ያደገ። አስባችሁታል? የኔ ባይነት ነው እኮ አያችሁ። ሁሉንም ልጅ ቢርበንም እንደዛው ነው። ከዛኛው ቤት ቆርሶ ያጎርሰናል፣ የሌላኛውም ከኛ ቤት መጥቶ እንደዛ ነው እኮ አተነዋል እኮ። እና እያዩ ዝም ማለት ትልቅ ወንጀል ነው። እሱን ማወቅ አለብን። ሌላኛውና ዋናው ምክንያት ግን ህዝቡ በተግባር አላደረገም። ነገር ግን ባዩት ወርቅና ብር ፍራቻ ነው እንጂ ተፈትነው ነበረ። ቀን ነው የሚጠብቁ ለማድረግ ልባቸው ያምረዋል፣ ይፈልጋል ማለት ለእግዚአብሔር ክብር ብሎ አይደለም የተዉት፣ ፈርተው ነው። በነገራቸው ላይ እግዚአብሔርን ወደን ነው ፈርተን ነው ህግ መጠበቅ ያለብን። እንዴት ዋላችሁ? ስሙን መፍራት ይገባል። ነገር ግን የሚቀድመው ነገር ህጉን የምንጠብቅ ስለምንድን ነው መሆን ያለበት? አዎ። እና ህዝቡ በድሏል። ህዝብ ከበደለ ደግሞ ከቶን እግዚአብሔር አይረዳም።
እርዳታ የሚገኘው መቼ ነው? አንደኛ እርሙን ከመካከል ስታወጣው፣ ሁለተኛ ነገር ንስሐ ስንገባ ነው። በድለናል። የኢያሱ ፈጣሪ ኢያሱ መንፈሳዊም ስጋዊም መሪ ነው። በነገራችን ላይ ነቢዩ መስፍን የሚለው ለዛ ነው። ነቢይም ነው መስፍንም ነው። መድኃኔዓለም በጎ እረኛ ይዘዝልን፣ ነውራችን ከመካከላችን ያስወግድልን። የሁሉ ነገር መጀመሪያ የራስን ነውር ማራቅ ነውና የራሳችንን ነውር ያርቅልን። እኛም በንስሐ ልናርቀውም ይገባናል። እንግዲህ እንደዚህ ብሎ መጨረሻ ላይ ኢያሱ አረጀ። በ110 ዓመት ሲሞላው በአንዳንድ መጻሕፍት በ120 ዓመቱ ሲያርፍ እስራኤልን ሰብስበው አንድ ነገር አላቸው። የምታመልኩትን ምረጡ፣ እግዚአብሔር እንዳያጠፋችሁ የምታመልኩትን ምረጡ። እኔና ቤቴ ግን ማን እናመልካለን? እግዚአብሔር እናመልካለን አላቸው። እኛ እግዚአብሔርን ብቻ ነው የምናመልካለን እንማማል ብሎ ምልክት ምን አቆመ? አንድ ትልቅ ደንጃ 3 ገጽ ያላት አንድ ትልቅ ደንጃ አቆመ። ያችን ይዞ ነው መጻሕፍቱን ያለው ሐውልተ ስም ዘኢያሱ ማርያም ድንግል ሐውልተ ስም ዘኢያሱ ወአመ ቀተሎሙ ለነገሥተ ኮንክዮ መጎሱ ብሎ ምድር ሰናይትን ታቤኪ ፈለሱ። እመቤታችንን በዚያች ሐውልት ይመስላታል። ያቺ ሐውልት እግዚአብሔርን የማምለክ ምልክት ናት። ለእኛም ኢሳይያስ ተናግሮ በምዕራፍ 7 ቁጥር 14 ላይ ነው እግዚአብሔር ምልክትን ይሰጣቸዋል፣ ድንግል በድንግልና ትጸንሳለች። እመቤታችን እግዚአብሔርን ለማምለክ ለመዳናችን ምልክት ናት። ስለዚህ ምልክት ላይ ሁለተኛ ስንት ገጽ አላት? 3 ገጽ አላት ማለት ሥላሴ ያድርባት። አብ ለአጽንኦ መንፈስ ቅዱስ በንጽህና ለመጠበቅ ወልድ ለስጋዌ ያድሩባት ስለሆነች ሥላሴ ማደሪያ። አንድም በ3 ወገን ድንግል በሐልዮ በነቢብ በገቢር አንድም ንጽሐ ነፍስ ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡና ያልጎደለባት የተሟላላት ንጽሕት ስለሆነች ሐውልተ ስም ዘኢያሱ ይላታል። ኢያሱ እንዲህ አድርጎ አረፈ። ከደቂቀ ኤሞር ያዕቆብ በገዛው መሬት ላይ አልቅሰው 30 ቀን አልቅሰው ቀብረውታል። እግዚአብሔር በረከቱን ያሳድርብን። የቀሪዎቹን የ7 ቀን ቅዱሳን ስማቸውን እናውሳና እንጨርሳለን። በ19 ነው ተገናኝተን የነበረ። በ20 ነቢይ ቅዱስ ኤልሳ ነበረ። የቅዱስ ነቢይ ኤልሳን ታሪክ ከዚህ በፊት አውስቼላችሁ ነበረ። የኤልሳን ታሪክ በመጽሐፍ ቅዱስ በሁለተኛ ነገሥት ከመጀመሪያው ጀምሮ ታገኙታላችሁ። በኤልሳ ታሪክ ውስጥ አንድ ወይ 2 ነገር ብቻ ለማስታወሻ ልንገራችሁ። እንደ ባለፈው ሳምንት አይመሽመው እንደና ነው እየጨረስን ነው። ነቢዩ ቅዱስ ኤልሳ አንዲት ሱማናዊት ሴት ነበረች፣ ሀገረ ሱማን የምትኖር ሁልጊዜ ታስገርመኛለች። እውነቴን ነው። ምክንያቱም ልጅ የላትም፣ ባል አላት፣ ሽማግሌ ባል ነው ያላት እና ሁልጊዜ በሱማን ያልፋል ቅዱስ ኤልሳ እና ባሏን እባክህ ለዚህ ቅዱስ የእግዚአብሔር ሰው ቤት እንስራለት፣ አልጋ እንዘርጋለት፣ መብራት እናብራለት፣ ጠረጴዛ እናኑርለት፣ ምግብ እናቀርብለት አለችው። አያችሁ የእግዚአብሔር ሰዎችን ማክበር ይባላል። አድርጊ እንደ ቃልሽ አላት። አደረገች። እንዲያው ደግነቷ ገርሞት ምን ላርግልሽ አላት። ኧረ እኔ በዚህ በመካከል ላይ አልቸግረኝም አለችው። ገያዝ አለ አብሮ። እሷ ወጥት ስትል ምን ላርግላት አለው። ልጅ የላትም፣ ባሏም ሽማግሌ ነው። ልጅ እንዲሰጣት እግዚአብሔር ለምናት አለው። ጠራትና ከርሞ እንደዚህ ቀን ልጅ ተወልጃለሽ ወንድ ልጅ አላት። አይ ኢትሐስብ አለ አመትከ አለ። በጥሬ ዘሩ አትዋሽኝ ይመስላል፣ ግን አታሰቅቀኝ እባክህ አለችው። ግድ የለም አላት። ወለደች። ሕፃኑ ጥቂት ካደገ በኋላ እርሻ ወርዶ አባቱ ጋር ራሴን አለ ፀሐይ መጥቶት ሄደ። እናቱ እግር ላይ ሞተ። የሚገርማችሁ ነገር ወስዳ የታስተኛችሁ ከቅዱስ ኤልሳ አልጋ ላይ ሄደች። ስትሄድ ባሏ እንዴ ሰርቀ ወር አይደለ መባቻ አይደለ ለምንድን ነው የምትሄጂ? አይ ልጠይቀው ሄዳለሁ ብላ ወደ ቀርሜሎስ ሄደች። ሄዳ ያቺ የሱማን ሴት መጣች፣ ተቀበላት አለው። ገያዝን አልፋው እግሩን ልትይዘው ስትል ሊከለክላት ሴት ተዋት፣ አትከልክላት፣ ታዝናለች አለ። እግሩን ያዘችው። ይቺ ሴት መከራ ደርሶባታል፣ እግዚአብሔር ግን አልነገረኝም። ምን ሆነች አላት። አታሰቅቀኝ ብዬ ነበርኩ፣ የሰጠህ ልጅ ሞተ። ከዛ ገያዝን እንካ በትሬን ውሰድና ጣልበት ፊቱ ላይ። ግን አለ ወገብን ታጠቅ፣ ሰው ጋር አትነጋገር ብሎታል። ገያዝ አይሰማም አለ። ብዙ ጊዜ አልሰማም፣ እያወራን ሄደና ተመልሶ መጥቶ አልተነሳም አለ። እሷ ግን አለቅህም አባቴ አንተን አለችው። ተከትሏት ሄደ። በሩን ዘጋ። 7 ጊዜ እየወደቀ እየተነሳ ጸለየ። አባቶቻችን ምን ይላሉ? አሁን የኤልሳዕን ያክል ነቢይ ሙት ለማስነሳት ኋላ እኮ የአስከሬኑ አጥንት ነካ ሲያደርገው አይደል የተነሳ? እንኳን ይቀርና ለምን ቢሉ ፍጹም ትሩፋት ገድል ሳትሰሩ ተአምራት አይደረግላችሁም ሲል ነው። ዛሬ በየቦታው ተአምር እሰራለሁ የሚለው እንድትታዘበው ብዬ ነው። ተአምር መስራት ቀላል ነው ብለህ ካሰብክ ደግሞ ተአምራት ብዙ ጊዜ ቅዱሳን ሳይፈልጉት ነው የሚደረግላቸው። የሚገርማችሁ ነገር ደህና ዋላችሁ።
እስኪችን ነገር ያዟት። እንዲያው የእንትን ጉርሻ መቅሰስት ሆናችሁ ለኪሳችሁ ያዟት። መልአከ ሞት ምንድን ነው ታውቃላችሁ? መልአከ ሞት በየቀኑ ሲላክ ማየት ብትችሉ ምን ይሰማቸዋል? ከጎናቸው አንዱ ሰው እየነጠቀ ሲወስድ ብታዩ ምን ይሰማቸዋል? ይህን ለምን እንደምል አልነግራችሁም፣ ግን ሰሞኑን ሰምቼ ካሰቀቀኝ ነገር አንዱ እሱ ነው። ግን እንደዚህ ያለን ነገር እንደዚያ መሆኑን ሆነ አንተ ብታስበው በቃ ቀጥሎ ምናምን የሚደረገው ነገር አይሆንም። ወንድሜ አስበዋል። ሰው መንገድ ላይ የሄደ ቆሞ መንገድ ላይ ልቡን ጭብጥ አድርጎ ተቀምጦ እዛው ላይ ሲሞት ለምን እንደማወራ ብዙዎቻችሁ እንደማይረዳችሁ እገባለሁ። ንስሐ እንግባ ለማለት ነው። ተረኛው ማን እንደሆነ ስለማናውቀው ንስሐ እንግባ ጥሩ ነው። እና ደግሞ ገንዘብ አትብሉ፣ ኧረ በሞት ስራ ስሩ። እኔ ገርመኛል። ቅድም አንዲት እህት ለእኛ ቅርብ የሆነች በዚህ በቤተሰብ እዚህ ጉባኤ ትመጣለችና አንድ ጥያቄ ጠየኳት። ድሃ መሆንሽ ያስከፋሻል ወይ አልኳት። በጭራሽ አለችኝ። ካለሽ አሁን አትታየኝም፣ ግን ያልሽው በግማሽ ልብሽ ነው አውቄዋለሁ። ይታወቃል። ካፌ ሲወጣ በሙሉ ልብሽ ያዥው። ደህና ዋላችሁ እናንተ ተማሪዎች። ሀብት አላችሁ፣ ንብረት አላችሁ፣ ይከፋችኋል። በነገራችሁ ላይ ነገ የምትበሉት ነገር ዋስትና የለውም አይደለ? ሰውኛ ግን ጦም አድራችሁ ታውቃላችሁ? አታድሩ። ማን ነው የሚያበላችሁ? እግዚአብሔርና የማን ስም? የእመቤታችን ስም። እሱ እስኪ ተማሪዎችን አስቧቸው እስኪ። እነዚህን አርዴት ለነገ የሚሆን እህል የላቸውም። ነገ ግን እንደሚበሉ እርግጠኛ ናቸው። ለምን? እግዝእትነ ማርያም የሚል ስም ከአንደበታቸው፣ እግዚአብሔር የሚል ስም ከልባቸው ካለ በቂ ነው። ከዛ በላይ ምን ይፈልጋል? የዕለት ጉርስ የዓመት ልብስ እኮ ነው። እንደ ኤለን መስክ ትሪሊየን ብትይዘው ምን ያደርግልሃል? ስራ ገንዘብ አትያዝ አይደለም። ካገኘ አስራት አውጣ፣ ምጽዋት ስጥ። ግን አትንገብግቡ ባካችሁ። እግዚአብሔር በሰጠን ነገር መጀመሪያ ነገር እኮ ደስታ የሚገኝ በገንዘብ አይደለም። ባለህበት አትደሰትም? ባለ ነገር ተደሰት። መጀመሪያ ደስ ይበልህ። ሽሮ ከሆነ የምትበላ ስጋ የሚበላውን አትየው። ስጋ ስለበላ ይመስልሃል እንጂ አይበልጥህም። ደህና ዋላችሁ? አይበልጥህም። የሀብታም ናፍቆቱ ምንድን ናት? ሽሮ። ደህና ዋላችሁ? የሀብታም ናፍቆቱ በምግብ እንኳን ሀብታም ምንድን ነው የሚናፍቀው? ሽሮ። ተገላባጭ እኮ ነው። እዚያ ያለው ኧረ ምንድን ነው ሁልጊዜ ስጋ ይላል። እዚህ ደግሞ ድሃው ዘላለም ሽሮ። አሁንማ እኮ ስስል ዱቄት ባፌ እየወጣ ነው ይላል አንዳንዱ፣ ሲያጋንን ማለት ነው። ደግሞ አንዷ የትንሣኤ ቀን ስጋ፣ በሚቀጥሉም ስጋ። ድሃ ናቸው። 3 ቀን ስጋ ተበላ። በቃ በአራተኛው ቀን ሽሮ። አይ የድሮ ሰንበት ተማሪ ትንሽ መጻፊያው ቀን ንግባ ይኪ ጥንተ ሽሮ አለች ይባላል። አሁን አጠቃቀሱ ጸያፍ ነው። አንደኛ መንፈሳዊ ነገር ለስጋ አይጠቀስም። ሁለተኛ ነገር ግዝነቱም መልካም አይደለም። ጥንተ ሽሮ የሚባል ነገር የለም። ጥንተ ሽሮ ማለት እኮ ሽሮ ከመሰራቱ በፊት የነበረውን አካሉን ለማለት ነው። እሷ ለማለት የፈለገችውና ኃይለ ቃሉ አልገጠመላትም በእውነቱ። እና የእውነቴን ነው። እኔ እንትን አይበላችሁ በቃ የዕለት ጉርስ የዓመት ልብስ ተመስገን። ግን የዕለት ጉርስ የዓመት ልብስ ቢኖረንም ግን ምን ማለት አለብን? ስራ መስራት አለብን። ገንዘብ የሚገኝ ከሆነ ይገኝ፣ ባይገኝም ለእኛ እኮ መስራቱ በቂ ነው። ደህና ዋላችሁ? የዕለት ጉርስ የዓመት ልብስ ካገኝ መስራቱ በቂ ነው። አገኝ ብትለው ለየትኛው ዘመን ለየትኛው ጊዜ ለማን ብለው ወንድሜ? ለምን ደስታ? ምክንያቱም በገንዘብ ደስታ የሚያገኙ መስሏቸው ደስታቸውን በሙሉ ሰውተው ገንዘብ ሲያገኙ ገንዘብ የማይገዛው ደስታ ጠፍቶ ቀረ። ግን ሀብታሞች ደስታ እንደሌላቸው አይነግሯችሁም። ልክ አረብ ሀገር የሚመጡ እህቶቻችን እዛ አናታቸውን እየተደበደቡ ያችን ቁራሽ ገንዘብ እንደሚቀበሉ አይነግሯችሁም። የድሎት ነው ይመስል እዚህ መጥቶ ትልቅ ቦርሳ ይዛ ጥፍሯን አሳድጋ አይኗ ላይ እዚህ ላይ ተለክልካ በቃ እጄን ለመታጠብ በሀበሻ ዮሐንም የተገዛ የሱቁ ሀምጣልኝ እጄ ልታጠብ የምትል ደንቆሮ ስትመለከት እቺ ማለት ተቀጥራ የምትሰራ ወደ ልባሪያ ናት። ይቅርታ አድርጉልን እዛ ያላችሁ ቅር ካላችሁ ይህን ይሰማሉ በዛ ሀገር ያሉት። እውነቴን ያችን የምታደርገው ነው እንጂ ሌሎች ስራ ክቡር ነው። አረብ ቤትም ስራ ማንም ቤት ስራ ኃጢአት አይሆን እንጂ ስራ ክቡር ነው። አይነግሯችሁም ተዋርደው እንደሚያመጡት። በነገራችሁ ላይ አሜሪካ፣ አውሮፓ አብዛኛው ጥሩ ስራ ሽንት ቤት መጠረግ ነው። እናውቀዋል። ደግሞ ሄደንም አይተነዋል። የሚገርማችሁ ነገር አሁን ስሰማ ሴትዮዋ ቅር ይላት ይሆናል፣ ግን አይላትም። ስራ ይሰራሉ፣ መደበኛ ስራ አላቸው እና ሁል ጊዜ ከበሳምንት አንድ ቀን የሆነች ቦታ ይሄዳሉ። ግን ሽንት ቤት አይደለም ነገሩ፣ ብቻ ጽዳት ነው። ሊኖረውም ይችላል ሽንት ቤት። ከዛ እቺ ሐሙስ አብራችሁ የምትሄዷት ነገር ምንድናት ብዬ ስላቸው አይ የጓሮ እሸት ናት። ትልቅ ሰው ጥሩ ነው ይላቸው፣ የቀድሞ ሰዎች ስለሆናሉ የጓሮ እሸት ናት አሉኝ። ምን ማለት ነው?
ገብቶኝ ነገሮኛል። እንደ ፓርታይም ስራ ናት። አንዲት የምናጸዳት ነገር አለች። አስቡት 30-40 ዓመት ውጭ ሀገር የኖሩ ናቸው። እንደዛ ነው የሚኖር እኮ። ስራ ክቡር ነው። ምንም ነገር ብታጸዳ አያጸይፍም። ግን እዚህ ሲመጣ እኔ እኮ የምሰራው ጽዳት ነው አይልህም። እነዚህ አሁን ያልኳቸው ሰዎችም እንጃ ሚሉ አይመስለኝም። ደግ ናቸው፣ በመንፈሳዊነትም በምንም ብርቱ ጎበዞች ናቸው። ነገር ግን ጽዳት ሰራተኞች እንደሆነ አይነግሯቸውም። የሚያስነውራል እያልኩ አይደለም። ነገር ግን እዚህ ላለው ሰው እውነቱን መናገር ያስፈልጋል። ምን የምለፈልግ መድኃኔዓለም ይማረን። ባለን ነገር ደስ ይበለን። ከቀረ ደግሞ ስራችን እንስራ። ደግሞ በቀሪው ነገር ይህን ሁሉ ያመጣን በማን ታሪክ ገብተን ነው? በቅዱስ ኤልሳዕ አይደለም? ልጇን እንደዚህ አድርገው 7 ጊዜ አስነሳላት ነው። ኋላ ደግሞ የሚገርማችሁ ነገር እሱ ሞቶ ቀብረውታል። የሚገርማችሁ የተቀበረበት ቦታ ስፍራው ጎድጎዶ ክቡር ስጋው አጥንቱ ወጥቶ ነበር የቅዱስ ኤልሳዕ እና ከሞዓብ ጋር መጠው ገጥሟቸው አንድ ደህና ሰልፈኛ ሰው ተወግቶ ወድቆ ሞተባቸው። ከዛ እሱን አስከሬን ይዞ ወደ አገራችን እንሄዳለን ሲሉ ጠላት ደረሰባቸው። ጥለውት ሲሸሹ የቱ ይወድቃል? መቃብሩ ላይ ምን ይነካዋል? ክቡር አጥንቱ ይነካዋል። ብድግ ብሎ ወዴት ትሄዳላችሁ? ኑ እንጂ ብሎ ለካ ኃይለኛ አርበኛ ኖራል። ሲያጭዳቸው ብሏል። እሱ ራሱ ተመልሶ እዚያ ደግሞ ሙቶ ሲነሳ ኃይል ተጨምሮለታል መሰለኝ። ሲያጭዳቸው ብሏል ይባላል። እና ነቢዩ ቅዱስ ኤልሳዕ ደግ ነቢይ፣ በድንግልና የኖረ የብሉይ ኪዳን ባሕታውያን ከሚባሉት አንዱ ነው። በረከቱን ያሳደረብን። ሕንጸተ ቤተክርስቲያን ነበረ። በ21 ቅዳሴ ቤተክርስቲያን ነው። ቅዱስ ቶማስ፣ ቅዱስ ጢሞቴዎስ እና አባ ከላዲያኖስ ጌቶቻችን ቅዱሳን ሐዋርያት በሙሉ ነበሩ። በ22 ቆዝሞስ ድሚያኖስ፣ እናታቸው ቴዎዳዳ፣ ወንድሞቻቸው አንቲቆስ፣ አብራኒዎስ፣ ዮንዲኖስ ነበሩ። የቅዱስ ጳውሊ የየዋህ ጳውሊን ነገር አምና ተርኬላችኋለሁ። ደህና ዋላችሁ። ታውቁታላችሁ። ከየዋህነቱ ከትትናው የተነሳ ከበረሃ ሲመለስ ከገዛ ባሪያው ጋር ሚስቱ ስታመነዝር ራቁቷን አግኝቷት ስቆ አላዝንም እኔ በቃ ውሰዳት እና ንብረቷን ልጆች ውሰዷት ብሎ በረሃ ታውቃላችሁ ሲመንን ከ60 እስከ 80 ዓመት ይሆነዋል። ሽማግሌ ነው። ሄዶ አባ እንጦንስን አመንኩሰኝ አለው። አይሆንም አለ። አንተ ሽማግሌ አንተ ስትከውንኒ ጾረ ክቡድ እንዳለው ቅዱስ ዳዊት ኩሲን የለም አንተ ሸክምነ ሂድ ዝም ብለህ ወደ ዓለም አለ። አልሄድም አለው። አባ እንጦንስ በሩን ዘጋበት። 3 ቀን ሙሉ በ4ኛው ቀን በሩን ቢከፍት እንደቆመ አለ። አባ ጳውሊ ግን ሲመጣ ምግብ እንዳልያዘ ይህ ሰውዬ ምን አይነት ብርታት ነው? 3 ቀን ሙሉ ምግብ አልበለም። ከዛ አስገባውና ስማ እኔ የምበላ በ5 ቀን አንድ ጊዜ ነው እህል መቀምስ ትችላለህ አለው። አባቴ አንተ የምታደርገውን አደርጋለሁ ብሏለው። በ5ኛው ቀን ትንሽ ቁራሽ ዳቦዎችን አመጣና አንድ 5ቱን ወደ እሱ ገፋ አደረግለትና አንዲቱን ወደ ራሱ አደረገና ቅዱስ እንጦንስ አንዱን ተመግቦ ጨርሶ ቀና ሲል አንዲቱን አባ ጳውሊ ተመግቦ ዝም ብሎ ይዋል። ልጄ እና ምንድን ነው የሚለው? ሽማግሌው ልጄ ነው የሚለው ሁልጊዜ። አባ እንጦንስ አባ ጳውሊ ሽማግሌ ነው በጣም። አባ ጳውሊ ሽማግሌው ልጄ ጨምር እንጂ አለው። አንተ ከጨመርክ ጨምራለሁ። አይ እኔ መነኩሴ ነኝ ከዚህ በላይ አልበላም ሲለው፣ አባ ጳውሊ ደግሞ እኔም መነኩሴ መሆን ስለምፈልግ ከዚህ በላይ አልበላም። እንደ ዛሬው ጠጅና እንቆርቆር አይደለም ውስኪ። ከዚያ በኋላ በጣም አስገረና የዳዊት መዝሙር አስጠናው ምናል። ከዚያ በኋላ የሚገርምና በቤተ ክርስቲያን ታሪክ ፍጹም ለዛ ነው ማዕረጉ ነው ጳውሊ የዋህ ተብሎ። ከቅንነቱ የተነሳ የሰው ኃጢአት ያያል። ሰዎች ኃጢአት ሲያልፉ ሲያገኙ ግንባራቸው ላይ ኃጢአት ያያል። እኔውም አንድ ቀን ወደ ቤተ ክርስቲያን ሲገቡ ሰዎች ወደ ቤተ ክርስቲያን ሲገቡ ወደ ገዳም መጥተው ከመካከላቸው አንደኛውን አጋንንት ወረውታል። ዝም ብሎ ያለቅሳል አባ ጳውሊ እያየው። ከዛ ሲያለቅስ ቆይቶ ሰውየው ተመልሶ ሲወጣ ብርሃን ለብሶ ሲወጣ አየው እና ጠራውና መነኮሳቱን ሰብስቦ እስኪ ንገረን ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ገብተህ ምን አደረግክ አለው። በቃ ገብቼ ወንጌል ሲነበብ ሰማሁና ጌታዬ በወንጌል ለብዙ ኃጢአተኞች ይቅርታ እንዳደረግ ሰምቻለሁ። እኔ ኃጢአተኛ ነኝ ይቅር በለኝ። የሚገርመው በዚህች ቃሉ ነው እነዛ አጋንንት ትተውት ይሄዱ። ከውጭ ግን ማን ጸልዮለታል? ደግሞ ቅዱስ ጳውሊ እና ያደግ የዋህ ሰው ሲያርፍ እድሜው በጣም ረጅም ነበረ። እንግዲህ በበረሃ ወደ 35 ዓመት ነው የኖረ። 80 እና 35 በተደምሩት እንግዲህ ወደ 115 ዓመት ያክል ኖሯል። እግዚአብሔር በረከቱን ያሳደረብን። በ23 ተገናኝተን ነበር የቅዱስ ዳዊት ቀን። ቅዱስ ሰሎሞን ነበር እና አባ ነው ተጠምቀመድን። በ24 አባ ሞሴ ጸሊምን እዚያኛው ጉባኤ ተመልክተናል። 7ቱ አኀው እና አባ ይስድሮስ። በ25 ትናንት ሰኔ 25 እንግዲህ ጸአተ ጸደይ ነው። ቅዱስ ይሁዳ ሐዋርያ የአረጋዊ ዮሴፍ ልጅ ነው። ከ72 አርድእት የተቆጠረ ነው። ብርሃናት ዓለም ጴጥሮስ ጳውሎስን ትናንት ህዝብ ቅዱሳንን ድጋሚ ትሉታላችሁ ብዬ ብጠብቅ እንዲ ያስታወሰውም የለ። አንደኛ የሐዋርያት በዓል ነው። ሁለተኛ ጴጥሮስ ጳውሎስን በዓላቸው ነበረ ትናንትና። እንደዚህ አስትሉ እስቲ በድጋሚ እናድርሰው ብዬ እንደዚያው እና ደህና ነበራችሁ፣ በዓል ትጠነቅቁ ነበረ
ከዚያ በተረፈው ያው ምን በዓል የነበረ ሌላ ትናንት ሰኔ 25 ጲላጦስ መስፍን፣ ቅዱስ ጲላጦስ መስፍን ሰማዕቱ እናታችን አብሮቅላ ጌታ መስቀል ተሸክሞ ሲሄድ ውሃ በንስራ ምታ ያጠጣችው ደግ ሴት በኋላም ለሰማዕትነት በቅተዋል። ባልና ሚስት አባ ጴጥሮስ የሚባልም ሊቀ ጳጳሳት ነበረ ትናንት ማለት ነው። ዛሬ በ26 አቡነ ሰመነ ድንግል፣ ባለፈው የዛሬ ሳምንት በ22 ያልኳቸው በስተት ነው፣ በ26 ናቸው። የአማራ ሳይንቱ አቡነ ሰመነ ድንግል ዓመታዊ ዕረፍት በዓላቸው ነው። ሰለሞን ካሌ ወልደ ዮፎኒ፣ ቅዱስ ገብርኤል ዛሬ ቅዳሴ ቤቱ ነው። ነገ ስንት ቀን ነው? 27 ቅዱስ ሐናንያ ሐዋርያ፣ ቅዱስ አልዓዛር ነዳይ አልዓዛር በወንጌል በሉቃስ 16 የተጠቀሰው፣ ቅዱስ ቶማስ ዘሰንደላት እና ቅዱስ ያዕቆብ ዘስሩግ ዓመታዊ በዓላቸው ነው። በ28 ስንክሳር ላይ ቅድም የሰማችሁት ቅዱስ ቴዎዶሲዎስ እና ቅዱስ ያዕቆብ ዘእልበረዲ፣ ኢትዮጵያዊ ጻድቅ አቡነ ክፍለ ሥላሴ እና ታላቁ አባ ሰራባሞን፣ ታላቁ ሰራባሞን ቅዳሴ ቤቱ ነው። በ29 ቅዱስ ማርቆስ ዘቶርማቅ ንጉሠ ሮሜ ነው። ቅዱስ ቴዎድሮስ የኢትዮጵያው ንጉሥ፣ ቅዱስ አምደ ሚካኤል፣ ሰባቱ መስተጋድላን እና አባ ሆር ዓመታዊ በዓላቸው ነው። በ30 ነቢየ ልዑል መጥምቁ ቅዱስ ዮሐንስ፣ ዘካርያስ እና ኤልሳቤጥ፣ አባ ጌራን፣ ደናግል ቅዱሳት ማርያም፣ ማርታ፣ አሃተ አልዓዛር ናቸው። ሐምሌ 1 ቀን ቅድስት ቅፍሮንያ፣ ቅድስት ኦርያና፣ አባ ገብረ መድን፣ አባ ብዮክ፣ አባ ብንያሚን፣ ሐዋርያው ቶማስ፣ ሰማዕቱ ቅዱስ አግናጤዎስ፣ እነዚህ ሁሉ አሉ። በ2 እናታችን ቅድስት ዜና ድንግላለች። ትልቁ በዓል ግን ሐምሌ 2 ሐዋርያው ቅዱስ ታዲዎስ ነው። ትልቅ በዓል ነው። ግዝት ነው፣ ያው ታውቁታላችሁ። የዛሬ ሳምንት 3 ይሆናል። ታላቁ ሊቅ የቤተ ክርስቲያን የሃይማኖት ምሰሶ የተባለ ቅዱስ ቄርሎስ፣ እንደገና ታላቁ ቅዱስ ክርስቲያኖስ፣ ቅዱስ ሉቃያስ ዓመታዊ በዓላቸው ነው። እና ደግሞ ከ9ኙ ቅዱሳን አስቀድሞ ወደ ኢትዮጵያ የገቡ ጻድቅ ታውቃላችሁ? ጸበል በማፈለቅ የሚታወቁ አቡነ ሊባኖስ ዘመጣ ልደታቸውና ቅዳሴ ቤታቸው ነው ሐምሌ 3 ቀን። በመጨረሻው ቀዳማዊ ምኒልክ ዕረፍቱ ነው። የሳባ እና የቅዱስ የጻድቅ ሰሎሞን ልጅ ማለት ነው። እግዚአብሔር መድኃኔዓለም ሁላችን የዚያ ሰዎች ይበለን፣ የቅዱሳንን በረከት ያሳድርብን፣ ጾሞ ለማበረከትም ያብቃን። ለምስጋና እንነሳ። ባርከነ ረስተከ ሀበነ ለማዊአላግብርቲከ ለለንሴው ስመከ እቀበነ ወሉደ ሕዝብከ ወእስራነ በኃይለ መላእክቲከ ወእጥረብ በኩሉ ጊዜ ወኩሉ ሰዓት በኃይለ መስቀልከ ርድአነ ወበጸ መስቀልከ ቤዞነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ወልድከ ወበእንተ እስራኤል ቅዱስከ እግዚኦ ኪዳነከ ፍጡነ ፈንዱሳይለከ አርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ፈትሐነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወእጥረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነስሪ ኀቤነ ጸልይ ለነ ለደቂቅኪ ወአድኅነነ ኩሉ ምንዳቤ ወኀዘን
አንተ ምስሌነ ወዴዲተ ማይገድነ አንተ እግዚኦ ይትራቅነ እምኔነ አንዱ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳእነ እግዝእትነ ነጽሪ አብየነ ሰላም ወድኪ ያንዱ ምስሌነ ይትግደፈነ ወይትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልነ በኪዳንከ ተማፀነ አየ እግዚእ አበኩልነ በኪዳንከ ተማፀነ ዕፀ መስቀል በኪዳንኪ ተማፀነ ወላዲተ አምላክ ሞገስ በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን በሰላም ይጠብቅልን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት እኪት፣ ከዘመነ መንሱት፣ ከድገተኛ ሞት፣ ከገሃነመ እሳት ያድነን። የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። በመከራ ያሉ ወገኖቻችን በይቅርታው ያስብልን። ደማቸው የፈሰሰውን ደመ ሰማዕት ያደርግልን። የመምህራችን የገብረ ሐዋርያትን የክንፈ ገብርኤልን የገብረ ኪዳንን የፍቅረ ሥላሴ የገብረ ሥላሴ የወለተ ትንሣኤን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም ለንስሐ ሞት ያብቃን፣ ጾሞ ለማበረከትም ያብቃን። ተረፈ መዓልትን ባርኮ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልይ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። በሰላም አስጀምሮ በሰላም ያስፈጸመን አምላካችን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ምህላ እናድርስ። ይችን ክረምት አይሆን አንበረታም ብላችሁ ነው። ምህላ እናድርስ። ፍትሐ ነገሥት ነገ ይኖራል አይደል? ፍትሐ ነገሥትንም እየመጣችሁ ተማሩ። ወጣ ገባ ነው የምትሉና ይህን ለማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።
አሜን።